ስለዚህ አዶናይ ፕሮሞት እያደረገ ያለው ድንቁርናን ድድብናን ወደ ስኬት እንደሚያደርስ የታላቅ የስኬት መንገድ አድርጎ ለወጣቱ ትውልድ ፕሮሞት እያደረገ ያለ ሰው ነው። እኔም ደድቤና ደንቁሬ ነው ስኬት ላይ የደረስኩት እያለ ተገጤ መሆን የሚያስፈራችሁ ፋራ መሆን የሚያስፈራችሁ ድድብ ማለት የሚያስፈራችሁ ሰዎች የድድብና ውጤቱ ምንድነው ታውቃላችሁ? የፋራነት ውጤቱ ምንድነው ታውቃላችሁ? እንደዚህ አይነት ህይወት ነው። ታዋቂ የሆንኩት ደንቁሬ ነው። ታዋቂ የሆንኩት ደድቤ ነው። ታዋቂ የሆንኩት ገገማ ሁኜ ነው። ሀብታምም የሆንኩት ለዛ ነው እያላቸው እነዚህ ሰዎች ከደነቆረና ከደደበ ሰው ጋር ልክ እንደ ሴሌብሪቲ አብረን ፎቶ እንነሳ እያሉት ሰግጡ የነበሩ ሰዎች አልፈታም አሉኝ ነው ጀስት ምን ልበልሽ በቃ ክለብ ይዘው ሊወጡ ይፈልጋሉ ገና ከመድረስ እዛ የነበሩ ሴቶች ወንዶችም ይሆናል ምን ልበልሽ እኔን የሚያወሩበት መንገድ በቃ እንዴት ነው ወንዶችም ሴቶችም ስላንተ ግራ የሚያጋባ ነገር የሚሰሩት? የገጠመህ ነገር አለ ወይ? የደበቅከው ታሪክ አለ ወይ? እዛ ፊዚካሊም ሳይኮሎጂካሊም የደረሰበት ጥቃት አለ ወይ? ይህንን አምለሰት መጠየቅ አልነበረባትም ወይ? እናንተ አይነት ደግሞ ወጣት ልጆችን እኛ እንፈልጋለን። እንደ እናት ወጣቶች ላይ የሚሰራ የሚደመጥ ልጅ መልካም ሐሳብ ይዞ የመጣ ኢንስፓየር የሚያደርግ ኮንፊደንሳቸውን የሚያመጣ ልጅ እንፈልጋለን። ብልግናን ድንቁርናና ድድብናን እያበረታታ ያለን ሰውዬ ጭራሽ በእኛና በልጆቻችን መካከል ድልድይ ነህ ትሏለች። ልጆችሽን ወደ ገደል የሚወስድ መስመር እየዘረጋልሽ ጉድጓድ እየቆፈረልሽ እንደሆነ አልገባሽም። ፖርኖግራፊ ያዩት ለመጀመሪያ ጊዜ ያወቁት አንደኛ ክፍል ሳልሆን እኮ ነው። what happened እንዴት ታይቻለሽ? ከራስ ጋር መጣላት። ቤተሰብ አላት ወይ? ይች ልጅ ወላጆች አሏት ወይ? ይሄንን ሚዲያ ያስተላልፈው በጣም ከ16 ዓመት በታች ነች ይች ልጅ። ከዛ ደግሞ ፍርሃት የሰው ፍርሃት ነበር። ሰው እንዲያኝ አልፈልግም። በብርሃን እንደዚህ ከታየው ምን ልበልሽ በቃ የሆነ የምጠቃ የሚሳቅብኝ ምናምን ነበር የሚመስለኝና የማታ ማታ ስራ ነበር የምሰራው ቀላል ለማየትና ቀላል ለማለመጣት ራሱን እስከሚጠላ ድረስ ያደረሰው ደግሞ ምን ይላል? እዛ የነበሩ ሰዎች አሰሪዎቼም ይላል በዙሪያ የነበሩ ሰዎች በሙሉም ይጠቀሙብኝ ነበር። ምን ማለት ነው ይጠቀሙብኝ ነበር? በምንድን ነው የሚጠቀሙት? የሩ መኪኖች ያሉ ባንክ አካውንት ውስጥ ያለው ገንዘብ እኔ ብቻ ሳይሆን በዙሪያ ያሉ ሰዎች ያውቃሉ። የልጅ ሀብታም ሊባል ይችላል። ወደዛው መንገድ ከቤተሰብ እና ከወላጆቻቸው ትዕዛዝና ፍላጎት ውጪ ማንንም ሳያዳምጡ ከሃይማኖት፣ ከእምነት፣ ከማህበረሰብ፣ ከእሴት፣ ከቫልዩ፣ ከኖርም ውጪ የሚኖሩ ጋጥ ወጥና አፈንጋጭ ልጆችን ለማፍራት ስራዬ ተብሎ እየተሰራ ነው እያልኳችሁ ያለው። ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሾርቅ አሰፋ ከመሆን መልቲሚዲያ። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሐሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው። መሆን መልቲሚዲያን በሱፐር ቻት እና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን። ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ። መሆን መልቲሚዲያ የአዲሱ ትውልድ ሚዲያ። በዛሬ ፕሮግራማችን ከወትሮው ከፖለቲካ አጀንዳ ከሆነው ፕሮግራማችን ወጣ ብለን በሰሞኑ የማህበራዊ ሚዲያዎች ላይ መነጋገሪያ በነበረው ወጣት አዶናይ በተባለው ቲክቶከር ላይ የተወሰኑ መረጃዎችን የምንለዋወጥበት ፕሮግራም ይዘንላችሁ መጥተናል። ከፕሮግራሙ ጋር መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር እያደረጋችሁ እንዲሁም ከታች ባለው የንግድ ባንክ አካውንት በሱፐር ቻት እና በሱፐር ስቲከርም ጭምር ድጋፍ ልታደርጉልን እንደምትችሉ እያስታወስኩ ከፕሮግራሙ ጋር አብራችሁ እንድትቆዩ በአክብሮት እጋብዛለሁ። እንግዲህ የሰሞኑ መነጋገሪያ የነበረው የሶሻል ሚዲያ ላይ የሶሻል ሚዲያው አክተር ብለናልኛ እና ወጣት አዶናይ ይባላል። የቲክቶክ አካውንቱ ደግሞ ሎጋው የሚል መጠሪያ ያለው ልጅ ነው። እንግዲህ ሞቲቬሽናል ስፒከር ነኝ ይላል። ቲክቶከር ነው። ወደ 3.5 እና ከዛ በላይ ተከታዮች ሚሊየን ተከታዮች አሉት። እንዲሁም ደግሞ የሞቲቬሽናል ወይም የአነቃቂነት የኮንፊደንስ ስልጠናዎችንም እሰጣለሁ የሚል ልጅ ነው። በዛም ላይ ደግሞ በጎ አድራጎት ላይም የሚሳተፍ ልጅ ነው። እንደዚህ አይነት ማንነት ያለው ወጣት ነው ተብሏል። እንግዲህ አዶናይ በዛ ደረጃ ነው ሶሻል ሚዲያ ላይ ሲራገብ የነበረው። እኔ አላቀውም ልጁን ብዙም ቲክቶክ ላይ ትኩረት ስለማላደርግ አላቀውም ነበር። አሁን
በተለይ ከትላንት ወዲያ ታላቁ ሩጫ ላይ የነበሩ አክቲቪቲዎችን ሳይ ማን ነው ይሄ ልጅ ምንድነው እየሆነ ያለው ነገር ሶሻል ሚዲያው ላይ የሚለው ነገር ለማየት ሞክሬ ነበርና እስኪ እኛም ፕሮግራማችንን ተነቃቅተን እንድንጀምር ለመጀመር እንዲያስችለን ወጣት አዶናይ ከሚናገራቸው ያነቃቂ ወይም ሞቲቬሽናል ስቶሪዎች አንዱን ይጋብዘንና ተመልሰን እንመጣለን። የማይታመነውን ነገር እውን ማድረግ እንደሚቻል ምስክርነት ሰጥቻለሁ። አሁን ለምሳሌ እዚህ ዓለም ላይ 5 ሰዎች ብቻ ነው ያሉት። በቃ ፖፑሌሽን ተቆጥሮ ምናምን አልቆ 5 ሰዎች ብቻ ነው ያለነው ሙሉ ዓለም። ከዛ አምለሰት 10 መጽሐፍቶች ጽፋ አሳትማለች። እነዚህ 10 መጽሐፍቶች ግዴታ መሸጥ አለብሽ። 5 መጽሐፍቶች የሚገዙሽ 5 ሰዎች አሉሽ እዚህ ዓለም ውስጥ። እነዚህ የቀሩት 5 መጽሐፍቶች ለማን ነው የምትሸጫቸው? ለማን መስጠት ትችላለሽ? because 5 ሰዎች ኦሬዲ 5 መጽሐፍ ተሽጦላቸዋል። መድገም አትችይም፣ ደግመሽ መስጠት ደግሞ አትችይም። ለነሱ አንድ በቃ ይዘዋል ኦሬዲ። ስለዚህ 5 መጽሐፎች ቀሩ። ለማን ነው የሚሸጠው? የለም፣ ህዝብ የለም፣ 5 ብቻ ነው። እነዚህ 5 መጽሐፎች መሸጥ ከፈለግሽ የምትጠቀሚው የአእምሮ አካል ምንድነው መሰለሽ? እንዴ 5 መጽሐፍቶች ሸጫለሁ፣ 5 ሰዎች ይቀሩኛል፣ which is 5 ሰው ደግሞ የለም፣ 5 መጽሐፍቶች ግን አሉኝ። እነዚህ 5 መጽሐፍቶች እንዴት ነው የሚሸጣቸው? አምናለሁ 5 ሰዎች ተጨማሪ እንዳሉ አምናለሁ። እግዚአብሔርን ጠይቀዋለሁ። እግዚአብሔር ሆይ አውቃለሁ እዚህ ዓለም ላይ 5 ሰዎች ብቻ ነው ያሉት፣ ግን 5 መጽሐፍቶች ቀርተውኛል። ስለዚህ 5 ሰዎች እባክህ ፍጠርልኝ። አምናለሁ። ተመስገን። 5 ሰዎች 5 መጽሐፍት ጨምረሽ ትሸጫለሽ። ይህ እምነት ተጠቅሜ ሰውነቴን ቀይሬዋለሁ። እንግዲህ እንደሰማችሁት አዶናይ በዚህ ምድር ላይ 5 ሰዎች ብቻ ቢቀሩና 10 መጽሐፍ ብናሳትም ወይም ብታሳትሙ ይላችኋል። 5ቱን የሚገዟችሁ 5 ሰዎች ብቻ ናቸው በምድር ላይ ያሉት። የቀረውን 5 መጽሐፍ ለማን ነው የምትሸጡት የሚል ሞቲቬሽናል ስቶሪ ነው የሚነግረን። እንግዲህ እሱ እንደሚያወራው እነዛን 5 ሰዎች የቀረውን 5 መጽሐፍ የሚገዙትን ማለት ነው በማመን ፈጣሪ እንደሚፈጥርልኝ እነዛን ሰዎች በማመን የቀሩኝን 5 መጽሐፎች እሸጣለሁ ይላል። እንዴት ነው የምታምነው? ሞቲቬሽኑ ይሄ ሞቲቬሽን አሁን ለወጣቶች በተለይ አንደር ኤጅ ለሆኑ ከ14 ዓመት በላይ ለሆኑ እስከ 21 ምናምን ዓመት ያሉ ልጆች ናቸው በብዛት ቲክቶክ ላይ ያሉትና እነሱ ናቸው የሚሰሙት እንደዚህ አይነት አዶናይን የሚከተሉት ብዬ አስባለሁና ለነዚህ ልጆች አሁን ምን አይነት ትምህርት ነው የሚያስተምረው? ይሄ ምንም በሌለበት ተጨፍናችሁ ምንም የሚያሳምን ነገር በሌለበት በደፈናውና በጨለማ ውስጥ የራስን አቅም ከገሃዱ ዓለም ጋር ሳታገናዝቡ ፈጣሪን ብቻ በማመን ሁሉም ነገር ይሳካላችኋል፣ ማድረግ ትችላላችሁ ነው የሚለው። ይሄ ነው አነቃቂ ንግግር ብሎ አዶናይ የሚያቀርብልን። እንዴት ነው ተነቃቅታችሁበታል እናንተ? እኔ ጋር ተነቃቅተናል። እኔ አነቃቅቶኛል ሳይሆን አዶናይ ጋር ተነቃቅተናል በዚህ ንግግሩ። እኔ የሰው ልጅ ከራሱ ጋር ያለውን የተፈጠረለትን ዓላማ በውስጡ ያለውን ተሰጥኦና በገሃዱ ዓለም ካለው እውነታ ጋር አስታርቆ ዓላማውንና ህልሙን ለማሳካት ይሄዳል እንጂ በደፈናው በጨለማ ምንም በሌለበት በድንግዝግዝ ጨለማ ውስጥ ተቀምጦ ፈጣሪ የምፈልገውን ነገር ያደርግልኛል ብሎ ከሚጠብቅ ወጣት የሚጠብቅ ወጣት ይሳካለታል ወይም ወደ ስኬት ይሄዳል የሚል እምነት የለኝም። እና ይሄንን ሞቲቬሽን ብሎ ያቀረበውን ስቶሪ ከምን ተነስቶ ይሄን ነገር ሊናገር እንደቻለ እሱስ በዚህ አይነት መርህ ምን አይነት ስኬት እንዳስመዘገበ እየገባን የምናየው ነው የሚሆነው። እንግዲህ ልጁ የሚታወቅበት አንዱ ሰግጥ ፈምስ የሚል አማርኛ አለ። ሰግጥ ፈምስ ማለት ምን ማለት ነው? እኔ ለመረዳት ብዙ ሞከርኩ። የገባቸው ሰዎች ካሉ ብዬ የሚያስረዱ ገብቷቸው የሚያስረዱ ሳይገባቸውም ደግሞ እሱን ለመደገፍ ብለው የሚያወሩ ሰዎችንም ለማየት ሞከርኩኝ። አልገባኝም ትርጉሙና እስኪ አዶናይ በደንብ እንዲያብራራልን ሰግጥ ፈምስ ማለት ምን ማለት ነው? ከዚህ በጨለማ በድንግዝግዝ ፈጣሪ ሁሉ ነገር ያደርግልኛል ብሎ ከማመን አይነቱ እምነትስ ጋር ይገናኛል የሚለውን ነገር አዶናይ የሚለንን ሰምተን ተመልሰን እንመጣለን። የጄኔሬሽን ሊደር ሆንኩኝ። ማሚን ፈልጌው አይደለም ሊደር ነች ማምን የሆነ መሆን ፈልጌ ሳይሆን ራሴን መምራት ስለቻልኩ ብዙ የታሰሩ ሰዎች ራሳቸውን መምራት ያልቻሉት ሰዎች አትሊስት አሁን እገፋቸዋለሁ ወደፊት ራሳቸውን መምራት እስከሚችሉ ድረስ። ስግጥ የምትሏ ደግሞ እዚህ በደንብ ትመጣለች። መሰገጥ ማለት በቃ ለራስ መቆም ነው። እስቲ እናውራት። ስግጥ ፍምስ ሲል አንድ ሰው በቃ ራሱን መሆኛ ነው፣ ራሱን ማሸነፊያ ነው። አንተ ደግሞ የስግጥ ፍምስ ባለቤት ስለሆንክ እና መስራች፣ ስለዚህ አብራራልን በደንብ አይደል? ያ for sure ፍምስ ማለት ምንድነው? መፈመስ መታወቅ ነው። ግን ስግጥስ ምንድነው?
አይ ቲንክ ስግጥ ማለት ድምጽህ ከፍ ማድረግ ነው። እጅ አውጣ ስትባል እንደዚህ ማውጣት ሳይሆን እንደዚህ ማውጣት ነው። አሁን ትምህርት ቤት ላይ ለምሳሌ አንድ መምህር እድል ይሰጠናል አይደለ? which is እቺ ጥያቄ ይጠይቃል መልሷን እናቃታለን እኮ እኛ ግን እንዳይተርቡኝ ቢስቁብኝስ ብሳሳትስ ልክ ባልሆንስ ብለን እንድንች እንላለን ተኩመናል እኮ አጋጥሞናል አይደል? ስንሳሳት ተተርበን የለ በጣም ልክ ነህ። ስለዚህ እጅ አውጣ ስትባል እንደምትል ታውቀዋለህ እኮ መልሱን ታውቃለህ ሰግጠ እኔም አውቀዋለሁ ብትሳሳት ምን ኦኬ በቃ ሰግጥ ማለት በራስ ላይ ኮንፊደንስ ይኑርህ በራስ ላይ እምነት ይኑርህ ማለት ነው። ምን ማለት ነው? ኮንፊደንስ ማለት አንድ ሰው በራሱ ያለውን አቅም አውቆ የተሰጠውን ተሰጥኦ ከፈጣሪ የተሰጠውን የውስጥ ስጦታውን አውቆ ያንን ፖቴንሻል እንዴት አውጥቶ እንደሚጠቀም በዛ ላይ ደግሞ ያንን ማድረግ ይችላልው የሚል እምነት ከውስጡ እንዲያዳብር የሚያደርግ ወይም ደግሞ ያንን ማዳበር የቻለ ሰው ኮንፊደንሻል ነው፣ ኮንፊደንስ አለው፣ በራሱ ይተማመናል ሊባል ይችላል። እኔ አሁንም ከኮንፊደንስ ጋር ወይም ከኮንፊደንሻል ማንነት ጋር የሚገናኝ ነገር አላገኘሁም ሰግጥ በሚለው። እስኪ አንድ ማብራሪያ ሌላ ጨምርልን አዶናይ። እኔ በደንብ የሚያስረዳ ሰግጥ ማለት ምን ማለት እንደሆነ የሚያስረዳ አንድ ማብራሪያ ሌላ ይጨምርልንና ተመልሼ እመጣለሁ። ሰገጤ መሆን የሚያስፈራችሁ፣ ፋራ መሆን የሚያስፈራችሁ፣ ድድብ ማለት የሚያስፈራችሁ ሰዎች የድድብና ውጤቱ ምንድነው ታውቃላችሁ? የፋራነት ውጤቱ ምንድነው ታውቃላችሁ? እንደዚህ አይነት ህይወት መኖር፣ ራስን እየተንከባከብ ጽድት እያልክ ህይወትህን ኢንጆይ እያደረክ መኖር፣ በረከትህ ወደ ህይወትህ እየመጣ ትኖራለህ ሳያቋርጥ በረከት ይንኳካብሃል። ብዙዎቻችሁ ማለት ነው በቃ አዋቂ ለመሆን ትሞክራላችሁ። እኔ አውቃለሁ ምናምን ትላላችሁ። ሰው ምን ይለኛል ትፈሪያለሽ ሁልሽም ቢካዝ ራስሽን የአዋቂነት ስም ሰጥተሻል። እኔ መጃጃል አልችልም ብለህ ታምናለህ። ከዛ ቁጭ ብለህ ቤትህ ማለት ነው ስራ እየፈለክ እድሜ ልክህን ታጠፋለህ ማለት ነው። አሁን ቁጭ ብላችሁ ስራ ከምታፋልጉ ማለት ነው ስልካችሁ አብሮና ድድብ፣ ስልካችሁ አብሮና ፋራነት፣ ስግጥ ልንገራችሁ በረከታችሁ ከዛ በስልካችሁ አድርጎ ምጥት በቃ ጊዜው ቀርቷል። ስራ የመጠበቅ ጊዜው ቀርቷል። ልንገራችሁ አሁን አንድ ዶክተር ወደ ዩኒቨርሲቲ ሄዶ ለ7 ዓመት ይማራል። እሱ ዶክተር ለ7 ዓመት ተምሮ ከዛ በኋላ የሚከፈለው በወር ስንት እንደሆነ ታውቃላችሁ? እናንተ ግን በዚህ 7 ዓመት ብቻ ሳይሆን በ2 ወራት ውስጥ ብቻ ህይወታችሁ መቀየር ትችላላችሁ። አንድ ዶክተር በወር ከሚያገኘው በላይ እናንተ በአንድ ቪዲዮ በ2 ቪዲዮ መስራት ትችላላችሁ ነው የምላችሁ። ይህ ውጤት ደግሞ የሚመጣው ራስህን ዝም ብለህ ማለት ነው እኔ ጥሩ ሰው ነኝ፣ እኔ ዝምተኛ ነኝ፣ እኔ እንደዚህ ነኝ፣ እንደዛ እንዳይሉኝ፣ ፋራ መሆን አልችልም፣ እኔ እኮ በቃ አዋቂ ነኝ እኮ፣ እኔ እኮ ኩሩ ነኝ። ኧረ ፋራውን ስግጥ በል እዛው። አሁን ግልጽ እየሆነ ይመስለኛል። ልጁ የሚያወራው ሰግጥ ማለት ደድብ ማለት ነው። ደደብ ሁን፣ መደደብ አለባችሁ፣ ስኬታማ ለመሆን መደንቆር አለባችሁ፣ መደደብ አለባችሁ ነው እያለ ያለው። ስለዚህ አዶናይ ፕሮሞት እያደረገ ያለው ድንቁርናን፣ ድድብናን ወደ ስኬት እንደሚያደርስ የታላቅ የስኬት መንገድ አድርጎ ለወጣቱ ትውልድ ፕሮሞት እያደረገ ያለ ሰው ነው። እኔም ደድቤና ደንቁሬ ነው ስኬት ላይ የደረስኩት እያለ ነው። የገባኝ እንደዛ ነው። እናንተ እንዴት ነው የገባችሁ? በግልጽ እንደሚያወራው ልጁ መደደብ አለባችሁ፣ ድድብና ወደ ስኬት የሚያደርስ ድንቁርና ወደ ትልቅ ራዕይ ሀብታም የሚያደርግ የተሻለ ኑሮ የሚያስኖር ልክ እንደሱ እንደሚለው አይነት መንገድ ነው እያለ እኔ አሁንም አንደኛ ሰግጥ የሚለው ከኮንፊደንስ ጋር የሚገናኝበት ነጥብ አልገባኝም። ሁለተኛ ሰግጥ ማለት ደድብ ደንቆሮሁን ማለት ከሆነ ሰው ደንቆሮ እንዴት ስኬታማና ውጤታማ ሊሆን እንደሚችል አልገባኝም። ይሄ ነገር የገባቸው ሰዎች እሱን ደግፈው የሱን ሐሳብ ደግፈው የሚያወሩ ሰዎች ደግሞ አሉ። እንዴት እንደገባቸው እነሱ አዶናይንም ደግሞ ደግፉት እያሉ የሚያበረታቱትን ሰዎች ሁለት ሰዎች ልጋብዛችሁና አንደኛው አዶናይን ደግፈው ይሄ ሰግጥ የሚለው አማርኛ ገብቶኛል ብሎ የሚያወራው ሸዋፈራው ሽታሁን ይባላል። የዲያሌክቲክስ ሚዲያ የሚባል ዩቲዩብ ቻናል አለው እና በፖለቲካ ትንታኔ የተለያዩ ሶሻል እና ፖለቲካል ኢሹዎችን በመተንተን አናላይሲስ በመስጠት ይታወቃል ሰውየው። ፔጁን ዲያሌክቲክስ ዩቲዩብ የሚለውን ገብታችሁ ቼክ ማድረግ ትችላላችሁ። አንደኛው ደግሞ አቶ ነብዩ ተፈራ ይባላል። ቲክቶክ ፔጅ ላይ የሐሳብ ገበያ የሚል የቲክቶክ አካውንት አለው። ስለዚህ እነዚህ ሰዎች ሰግጥ የሚለው ነገር ገብቷቸው አዶናይ እየሄደበት ያለው በድንቁርና ስኬታማ መሆን ይቻላል የሚለው ነገር ገብቷቸው እንዴት ሳፖርት እንደሚያደርጉት ሁለቱን ሰዎች ልጋብዛችሁና ተመልሼ እመጣለሁ። ሰሞኑን አንድ ወጣት አዶናይ የተባለ ልጅ ወተመናገር ፋሲኔቲንግ ሪሊ ፋሲኔቲንግ
እንደውም አንዳንዶቹ ይሄ ኮንቴንት አይደለም እያሉ ሊተቹ ሲሞክሩ ማይቻለው። በእኔ እምነት ግን ኮንቴንት ነው እና ኮንቴንትስ ራሱ ምንድነው እንዴት ነው የሚፈጠረው ከተባለ በአንድ ህብረተሰብ ውስጥ ችግር ነው የሚባልን ነገር ለይተህ ያንን አድሬስ ማድረግ ነው ኮንቴንት ለኔ የሚለው። ይሄንኑ አጀንዳ አድሬስ ሊያደርግ የመጣ ልጅ እንደሆነ ነው የሚታየው። ስለዛ እንዲሁ ያሉ ሰዎች እንዲበዙልን እንደኔ ያለው ጎልማሳው አዛውንቶችም ካላችሁ እንዲህ ያሉ ወጣቶች ማበረታታት መደገፍ አለብን። ኤዲያ እናንተ ሰውን ለመውቀስና ለመኮነን የተፈጠራችሁ ሰዎች ወይም ደግሞ ወደ ሚዲያ የመጣችሁ ሰዎች እንደው አደብ ብትገዙ ይሻላችሁ። እኔ አዶናይ በተለይም ደግሞ ከአምለሰት ሙጬ ጋር ባደረገው ውይይትን ከጫፍ እስከ ጫፍ ተመለከትኩት። እያንዳንዱ ወደ ጽሁፍ ተቀይሮ በመጽሐፍ መልክ ቢወጣ መጽሐፍ ሊወጣው የሚችል ሀሳብ ነው። በስሎ ነው የመጣው። እውነት እንደ አዶናይነት በጣም ብዙ ልጆች አሉ ብዬ ነው የማስበው። ወይ ወጣቱ ናችሁ ያላለፋችሁ፣ ወይ ወጣትነታችሁን የረሳችሁ፣ ወይ ደግሞ ወጣት ልጆች የሌሏችሁ ሰዎች ናቸው እነኚህ ልጆች የኮነናችሁና እየረገማችሁ ያላችሁት። ሰግጥ ምንድን ነው እንዴት ታየዋለህ የሚል ጥያቄ ኮሜንት ላይ ቻለው መልስ ልስጥበት። ግን ሰግጥ ሲል መጣ አዶናይ። ሰግጥ ማለት ገግም ማለት ነው። እኔ ልጅ ሆኜ የማውቀው ገገማ ነው ከሌ ሲባል ማለት ትምህርትም ከሆነ ትምህርቱ በደንብ ይማራል፣ ገንዘብም ሲይዝ በደንብ ሲሪየስ ነው እንደማለት ገገማ ነው። አይሰማም። አሁን ደግሞ አይሰማም እንደምትሉት አይነት እና ሰግጥ የሚለውን ሲሪየስሊ ስራ ላይ አተኩር። ወዳጆቼ መሰገጥ ለኔ የገባኝ እንደዚህ ነው። የአሜሪካኑ ታዋቂና ባለጸጋ ድርጅት ዲዝኒላንድ መስራች የሆነው ዋልት ዲዝኒ በአንድ ወቅት ስኬታማ ስለመሆን ሲያወራ 4 መሰረታዊ ነገሮች እንደሚያስፈልጉ ተናግሯል። እነሱ ምንድናቸው? የማወቅ ጉጉት ኪዩሪዮሲቲ፣ በራስ መተማመን ኮንፊደንስ፣ ድፍረት ወይንም ከሬጅ እና የማያቋርጥ ጥረት ወይም ኮንሲስተንሲ እንደሆኑ ይናገር ነበር። እነዚህን 4 መሰረታዊ ነገሮች በህይወቱ ላይ ተግባራዊ ካደረጉ ማንኛውንም ነገር ማከናወን እንደሚችሉ ያምን ነበር። ግን ዋልት እንዳለው ከሁሉም የሚልቀው በራስ መተማመን ወይም ኮንፊደንስ ነው። እርሱም አለ አንድ ነገር ስታምኑ ሙሉ በሙሉና በማያሻማ መንገድ እመኑ። በሌላ አነጋገር ሰግጡ። የመጀመሪያው አቶ ሽፈራው ሽታሁን የሚባለው ሰውዬ የሚያወራው ሰግጥ ማለት ገግም ማለት ነው ይላል። ይሄ ሰውዬ እንግዲህ የፖለቲካል እና የማህበራዊ ጉዳዮች አናሊስት ነኝ ይላል። ገግም ማለት ነው መገገም አለብህ፣ ገገማ መሆን አለብህ። ገገማ የምትሆነው ስኬታማ ለመሆን ነው፣ ገገማ የምትሆነው ውጤታማ ለመሆን ነው እያለ ነው። እነዚህ ሰዎች ናቸው ፖለቲካችንና ማህበራዊ ጉዳያችንን እየተነተኑ ያሉት። መገገም፣ መደንቆር፣ መደደብ ስኬታማ ያደርጋል ብለው ይሄ ልጅ እያራመደው ያለውን የጥፋት እንቅስቃሴ እየደገፉ ያሉ ሰዎች ናቸው። ሁለተኛው ሰውዬ ጭራሽ የሚያወራው ከሬሲቲ ኮንፊደንስ ከሬጅ እና ኮንሲስተንሲን አጣምሮ የያዘ ነው ሰግጥ ማለት ይለናል። እንዴ ከሬሲቲ ማለት የማወቅ ጉጉት ነው። ኮንፊደንስ በራስ መተማመን ነው። ከሬጅ ማለት ድፍረት ነው። ኮንሲስተንሲ ማለት ቀጣይነት ያለው ጥረት ማለት ነው። እነዚህን ጉዳዮች ሁሉ አጣምሮ የያዘ ነው። እነዚህን ሁሉ አጣምሮ የያዘ ጉዳይ እንዴት መደደብ ሊሆን ይችላል? እንዴት ነው እያወሩ ያሉት? እንዴት ነው እየገባቸው ያሉት? ወይስ ሆን ተብሎ ማህበረሰቡን ግራ ለማጋባት እየተሰራ ያለ ስራ አለ? ምን ማለት ነው? ጭራሽ ይሄ ሰውዬ ሁለተኛው ሰውዬ አቶ ነብዩ የሚባለው የሬዲዮ ጋዜጠኛ ነኝ ያለው ሰውዬ እሱ የሚያወራው ይሄ አዶናይ የሚባለው ልጅ አምለሰት ጋር ያደረገው ኢንተርቪው መጽሐፍ ሊወጣው የሚችል ጉዳይ ነው ይላል። ሁለቱም ሰዎች የሚያወሩት አዶናይ ያደረገው የሰራው ስራ ብዙ ወጣቶችን ያነቃቃ፣ ብዙ ወጣቶችን ለስኬት ለማድረስ መንገድ የከፈተ ስራ ነው እየሰራ ያለው ይሉናል። እንዴት ነው ድንቁርና ለስኬት መንገድ የሚከፍተው ነው? መሰገጥ ማለት ደንቁረህ ደድበህ ማንንም ሳትሰማ ማንንም የሚልህን ነገር ሳታቅ ማንንም ሳታዳምጥ መንገድህን ምን እንዳለህ ምን እንዳያዝክ ወዴት እንደምትሄድ ሳታቅ ዝም ብለህ በድንቁርና መጓዝ ስኬታማ ያደርጋል እያሉ። ለዚህ ነው አዶናይ የሚባለው የዚህ ጉዳይ ባለ አጀንዳ በቀደም የነበረው ታላቁ ሩጫ ላይ በጋርድ ታጅቦ ልክ እንደ ሴሌብሪቲ አክት እያደረገ ደግሞ አብረውት የሚንጫጩ አብረን ፎቶ ካልተነሳን የሚሉት ሰዎች ጋር እየታጀበ ያየ ነው። በዚህ ደረጃ ደንቁሮና ደድቦ ወደ እውቅና የደረሰ ሰው ስለሆነ ነው። ሰግጡ ትማም ይሄን ያክል ከህዝብ ጋር ተቀላቀይ ያላቅም ታውቃለህ? ምንም ማለት ነው። ታዋቂ የሆንኩት ደንቁሬ ነው። ታዋቂ የሆንኩት ደድቤ ነው። ታዋቂ የሆንኩት ገገማ ሁኜ ነው። ሀብታምም የሆንኩት ለዛ ነው።
እያላቸው እነዚህ ሰዎች ከደነቆረና ከደደበ ሰው ጋር ልክ እንደ ሴሌብሪቲ አብረን ፎቶ እንነሳ እያሉት የፖለቲካና የማህበራዊ ጉዳይ አናሊስት ነኝ ሳይኮሎጂስት ነን ምናምን የሚሉ ሰዎች ይሄን የመደንቆርና የመደደብ መንገድ ትክክለኛ የስኬት መንገድ ነው እያሉ ለአዲሱ ትውልድ እያስተማሩ ነው። እየሆነ ያለው ነገር ገብቷችኋል ወይ? ምንድነው እየተሰራ ያለው? በጣም በተጠናና በተደራጀ መንገድ በጣም ውስብስብ በሆነ ኔትወርክ ኢትዮጵያዊ ስብዕናን፣ ኢትዮጵያዊ አስተዳደግን፣ ኢትዮጵያዊ ስነ ስርዓትና ስነ ምግባርን የመሸርሸር የመደምሰስና የማጥፋት የሴራ ተልእኮ እያስፈጸሙ ያሉ ሰዎች አይደሉም ወይ? እነዚህ ሰዎች እንዴት ነው አንድ ወጣት አንድ ህፃን ቤተሰቦቹን ሳይሰማ ታላቅ ወንድሞቹን እህቶቹን ሳይሰማ ማንንም ከማህበረሰቡ እሴቶችና እምነቶች ቫልዩ ከምንላቸው ኖርም ከምንላቸው ጉዳዮች ውጪ የሆነ ማንነትን ተላብሶ በድንቁርና ስኬታማ ሊሆን የሚችለው እንዴት ነው? እንዴት ነው ይሄ በአደባባይ ሲሰበክ ማህበረሰብም ህዝብም ጸጥ ብሎ ሊከተል የቻለው? እንዴት ነው? እንዴት ነው በድንቁርና ስኬታማ መሆን የቻለ ሰው 3.5 ሚሊዮን ተከታይ ማፍራት የቻለው? ትውልዱን ከስነ ምግባር ውጪ አድርጎ በራሱ ጥረት ተምሮ ሰርቶ ያልፈልኛል የሚለውን እምነት ከውስጡ አሟጦ አውጥቶ በምንም እና ያለምንም እንዲሁ ዝም ብሎ የውር ድንብር የሚመራ አላማም ተልእኮም የሌለው ወዴት እንደሚሄድ የማያውቅ ግራ የገባው ትውልድን ለመፍጠር ስራዬ ተብሎ እየተሰራ ነው። ይሄ ኔትወርክ ደግሞ በጣም ውስብስብ ነው። ይሄንን ያላወቀው ማህበረሰባችን በተከፈተለት ቦይ ሁሉ እየተከተለ እየፈሰሰ ነው ያለው። ማን ነው? ምንድነው? ለምን መጣ? ምንድነው የሚያወራው? የሚሉትን ጥያቄዎች እንኳን ለመጠየቅ ፍላጎት ያለው ሰው በጣም ጥቂት ነው። በዛ ላይ አዋቂ መስለው እሱ ሳፖርት የሚያደርጉ ትክክል ነው መንገዱ የሚሉ ደግሞ መጽሐፍ ጽፈናል፣ ሳይኮሎጂስት ነን፣ ፖለቲካ ተንታኝ ነን የሚሉ ሰዎች አሉ። አብዛኛው ማህበረሰብ ግን እየሆነ ያለው ነገር ግራ አጋብቶት ነው ያለው። ይሄ የተወሳሰበ ኔትወርክ ከየት ይጀምራል? ነገሮችን እያገናኘን ማየት መቻል አለብን። ከዚህ በፊት አዶናይ የሚባለው ልጅ ከመምጣቱ በፊት ሰይፉ ፋንታሁን ሾው ላይ የሚቀርቡ ወጣት ሚሊዮነሮች ነበሩ። አንድ ልጅ አስታውሳለሁ ከአንድ ዓመት ከምናምን በፊት ይመስለኛል። ምን እንደሚሰራ አይታወቅም። የገንዘብ ምንጩ ምን እንደሆነ አይታወቅም። ነገር ግን በመላው ዓለም እየዞረ ናይጄሪያ ሂድና ፎቶ ላክልን ሲሉት ናይጄሪያ፣ ደቡብ አፍሪካ ሲሉት፣ ፈረንሳይ ሲሉት፣ አውስትራሊያ ሲሉት በተባለበት ሀገር ሁሉ እየዞረ ቪዲዮና ፎቶ እየቀረጸ የሚኖር ልጅ አለ። ሀብቱ ከየት መጣ? ምንድነው ምንጩ ብለው አይጠይቁም እነ ሰይፉ። ኦኬ እሱን እንመጣበታለን ያምለሰትና የሰይፉ መጨረሻ ላይ። ከዛ ሲቀጥል አሁን በቅርብ ከ2 ወር ከ3 ወር በፊት በፎሬክስ ኤክስቼንጅ ሀብታም ሆንኩኝ ብሎ የመጣ አንድ ወጣት ልጅ ነበር። ዱባይ ነው የምኖረው ያለ ያ ልጅ ከጎዳና ተዳዳሪነት ተነስቼ አሁን ሚሊዮነር ሆኛለሁ ይላል። ከትንሽ ተነስተህ በኑሮ ውጣ ውረድ አሁን በዱባይ ስሰማ እንግዲህ በተለይ ራስን እንደምትገልጸው የሚገርሙ መኪኖች አሉ። ባንክ አካውንት ውስጥ ያለው ገንዘብ እኔ ብቻ ሳይሆን በዙሪያ ያሉ ሰዎች ያውቃሉ። የልጅ ሀብታም ነህ ሊባል ይችላል። ወደዛው መንገድ ያው ኖርማሊ ሀብታም የሚለው ስያሜ አላ ከፋይናንሻል ብቻ አይደለም። ላይክ ፎር ሚ ግሬትፉል የሆነበት ነገር ሜንታሊ ቢውልድ ያደረኳቸው ነገሮች ናቸው። ሜንታሊ አሁን እንዳልኩ አንተ በስትራግል ውስጥ ባለፍኩበት ሰዓት ቢውልድ ያደረኩት ማንነቴ ነው ላይክ ሀብታም ሊያስብለኝ የሚችለው ማለት ሶ ፋይናንሻሊ ግን ያው እግዚአብሔር ይመስገን መጀመሪያ አሁን ወዳለሁበት ደረጃ እንግዲህ ደርሻለሁ። በምን ምክንያት እንዴት ሆኖ ከየት መጥቶ ከጎዳና ተዳዳሪነት ያውም ዱባይ ላይ ተነስተህ $100 ነበረችኝ ያቺን $100 ከጎዳና ላይ ሲነሳ አንድ ወዳጅ ሰጠኝ። ከዛ በኋላ $100 እያባዛው 400 500 እያደረኩኝ አሁን 3 ሚሊዮን አካውንቴ ላይ ይገባል ብዬ እየጠበቅኩ ነው ይላል። እንዴት ነው ይሄ? አሁን ከመጣው ከአዶናይ ጋር እያገናኘን የማናየው ለምንድን ነው? ሶሻል ሚዲያው ላይ ምንድነው እየተሰራ ያለው? እነማን ናቸው ቲክቶክን የሚከተሉት? ይሄንን ማገናዘብ የሚችሉ ልጆች ናቸው ወይ ያንን ቻናል የሚከታተሉት ልጆች? ቤተሰብ ምን ያክል ይቆጣጠራል? ልጆቹ የሚያዩትን የሶሻል ሚዲያ ኮንተንቶቹን ምን ያክል መርምሮ ነው ሞባይል የሚሰጣቸው ቤተሰብ? እነዛ ልጆች የሚወራውን እንደወረደ ወስደው ለካ በደፈናው ሀብታም መሆን ይቻላል፣ ለካ ምንም ነገር ሳይሰሩ ከጎዳና ላይ ተነስቶ እንደዚህ በተአምር ያውም 1 ዓመት 2 ዓመት ባልሞላ ጊዜ እኮ ነው እነዚህ ልጆች ይሄን ያክል ለውጥ አመጣን እያሉ ያሉት። እንዴት ሆኖ ከየት መጥቶ በምን ምክንያት ብሎ የሚጠይቅ ጋዜጠኛ እንዴት አይኖርም?
ይሄ እኮ በጣም በስነ ስርዓት በመንግስት ደረጃ ተደራጅቶ ምንድነው ሶሻሉ ማህበራዊ ህይወታችን ላይ እየተሰራ ያለው ተንኮልና ሴራ ምንድነው ብሎ የተወሳሰበውን ኔትወርክ ማጥራት የሚችል መርማሪ ጋዜጠኛና ሚዲያ ይፈልጋል። በጣም አሳሳቢ፣ በጣም አስቸጋሪ፣ በጣም ውስብስብ ያውም ደግሞ አስተማሪ፣ አነቃቂ፣ ሞቲቬሽናል መስለው ስለ ዓላማ፣ ስለ ራዕይ፣ ስለ ህልም የሚያስተምሩ መስለው ልጆችን ወዳልሆነ መንገድ የሚመሩ ከቤተሰብ እና ከወላጆቻቸው ትዕዛዝና ፍላጎት ውጪ ማንንም ሳያዳምጡ ከሃይማኖት፣ ከእምነት፣ ከማህበረሰብ፣ ከእሴት፣ ከቫልዩ፣ ከኖርም ውጪ የሚኖሩ ጋጥ ወጥና አፈንጋጭ ልጆችን ለማፍራት ስራዬ ተብሎ እየተሰራ ነው እያልኳችሁ ያለው። ሰይፉ ሾው ላይ የሚቀርቡ ባለሀብት ሆን እያሉ የሚመጡ ልጆችን ስሟቸው። ያኛው ልጅ ከጎዳና ላይ ተነስቼ $100 ከዛ በኋላ 1 ዓመት 2 ዓመት ሳይሞላ ቢሊየነር ሆንኩ ሚሊየነር ሆንኩ ይላል። አዶናይም ካናዳ ሄጄ ጎዳና ተዳዳሪ ሆኜ ነበር ይላል። እነዚህ ሰዎች የሚያስተምሩን ማንንም ስላለመስማት፣ ማንንም ስላለማዳመጥ፣ የራስን ህልም ስለመከተል ነው። ህልምህን የምትከተለው እንዴት ነው? ውስጥህን አዳምጠህ ከፈጣሪ ጋር ባለህ ኮኔክሽን፣ በዓላማህና በአንተ መካከል ባለ መተማመንና በራስህ አቅም ላይ ባለህ እምነት ልክ ነው። እነሱ ግን ስለ ራስ አቅም አያወሩም። ስለ ፈጣሪ ጋር ስላለህ ግንኙነትም አያወሩም። የሚያወሩት ነገር በደፈናው እንዲሁ ይሆንልኛል ብለህ እመን፣ ድንጋይ ዳቦ ይሆናል፣ እንደዛ ይሆናል ብለው የሚያምኑና የሚያስተምሩ ሰዎች እናሰለጥናለን የሚሉ ሰዎች በመደደብ በመደንቆር ማንንም ባለማዳመጥና አፈንጋጭ በመሆን እንዴት ስኬታማ መሆን እንደሚቻል እያሳዩን ነው እነዚህ ሰዎች። ከዚህ በፊት ይህንን ማንንም አትስሙ፣ ማንንም አታዳምጡ፣ በራሳችሁ መንገድ ብቻ ሂዱ የምትለውን አባባል ደግሞ ከ5 ከ6 ዓመት በፊት አውቃታለሁ። ይቺን ወሬ ይዟት መጥቶ የነበረው ማን ያዘዋል እሸቱ ነው ምናምን የሚባል አንድ ሞቲቬሽናል ነኝ አነቃቂ ንግግር ተናጋሪ ነኝ የሚል ወጣት አለ። አሁን የዩቲዩብ ቻናል ከፍቶ ብዙ ተከታዮች አፍርቷል። ማንንም እንዳትሰሙ፣ ማንም ስለኔ ምንም አያገባውም፣ ወላ ቤተሰብ ወላ ማህበረሰብ ወላ ምናምን የሚባል ነገር አቁሙና የራሳችሁን መንገድ ተከተሉ እያለ ሲዘግብ እያለ እየቀረጸ ሶሻል ሚዲያ ላይ ሲለቅ የነበረውን ቪዲዮ ላስታውሳችሁና ተመልሰን እንመጣለን። ማን ምን አገባው በኔ ህይወት? አያገባችሁም። የወደድኩትን ፖስታለሁ፣ እንደፈለኩት አብዳለሁ፣ ህልሜን እኖራለሁ፣ የመረጥኩትን አነባለሁ፣ ህልሜን እከተላለሁ። አያገባህም፣ አያገባሽም። አንቺ ወይም አንተ ምን ትለኛለህ ብዬ አልጨነቅም። አንተም የራስን ህይወት ኑር ብሮ፣ አንተም የራስን ህይወት ኑር። ገባ? የራስን ህይወት ኑር። አንቺም የራስን ህይወት ኑሪ፣ አትጨነቂ። የወደድክሽውን ልበሽ፣ የፈለግሽውን ፖስት፣ የፈለግከውን ሰው አግባ፣ ህልምን ተከተል፣ የወደድከውን ፖስት፣ እበድ፣ ተደሰት፣ ሳቅ፣ ዓላማ ኑር። እዚህ ምድር ላይ የመጣው የራስን ህይወት ለመኖር ነው። እናንተም የራሳችሁን ኑሩ፣ ተደሰቱ፣ የወደዳችሁትን ነገር አድርጉ። አያገባኝም፣ ጀጅ አላረጋችሁም፣ አልፈርዳችሁም። ለምን እንደዚህ ሆናችሁ ብዬ ጣቴን እናንተ ላይ አልጠቁምም። እኔም የራስን ህይወት እኖራለሁ፣ እናንተም የራሳችሁን ህይወት ኑሩ። ይሄ የማን ያዘዋል ቪዲዮ 2021 2020 አካባቢ የተቀረጸ ነው። ከ5 ከ6 ዓመት በፊት ማለት ነው። ያ ኔትወርክ ማንንም ያለ መስማት የመደንቆር የመደደብ በጨለማ ምንም ነገር ሳይዙ በደፈናውና በድንቁርና በመጓዝ ስኬታማ መሆን ይቻላል የሚባለው ኔትወርክ ተቀጣጥሎ ወደ ፎሬክስ ባለሀብቶች ከዛ ሲቀጥል እና አዶናይ ጋር ከምንም ነገር ተነስተን በቲክቶክ ተከታዮችን ስላፈራን ብቻ ሚሊዮነር ሆን። ስለዚህ መደንቆርና መደደብ እንደዚህ አይነት ስኬት ላይ ያደርሳል የሚሉት ሰዎች ላይ ደርሷል ኔትወርኩ ተቀጣጥሎ። መጀመሪያ ነብዩ ምናምን የሚባለው ጋዜጠኛ ነው ያልኳችሁ ሰውዬ አዶናይ ከአምለሰት ጋር ያደረገው ያደረገው ውይይት መጽሐፍ ይወጣዋል ይላል። እስኪ መጽሐፍ የሚወጣውን ከአምለሰት ጋር ያደረገውን ውይይት ምን እንደሚመስል ሰምተን እንምጣ። ምንድን ነበር ልጁ ባክግራውንዱ? እንዴት ነው ስኬታማ የሆነው? አሜሪካ ቆየሁኝ ለ2 ወር ምናምን። ከዛ ወደ ካናዳ ለመሄድ የወሰንኩት ማንም ሰው ነገሮኝ አይደለም። እቺ እርምጃ ነች ሰግጥ የምትባለው አይደለ? አሁን እኔ ሰው ሁሉ እየመከረኝ ያለ ሰግጬ ወደ ቶሮንቶ ገባሁ። መሰገጥ ማለት ያቺ ውስጥ ያለችው ድምጽ መስማት ነው። ሰው ያስደወለኝ መሰለኝ። ጋዜጣና ምን ነበር ስልክ የተሰጠኝ በጽሁፍ ጽፈው ነው የሰጡኝ ወረቀት ላይ አንብቤ ምናምን ደወልኩኝ አንድ ላይ። ከዛ ተመስገን ታክሲ ላኩኝ። ከዛ ወደዛ ሸልተር ገባሁ። ወደዛ ሸልተር ስገባ በጣም ድንግጬ ነው የወጣሁት። በረንዳ የሚያድሩ ሰዎች ስልሽ በቃ የሆነ ምን ልበልሽ በቃ በሐሽሽ ምናምን በቃ ሰውነታቸው የተበላሸ ነው። በቃ ደሞ ይሰርቃሉ፣ ይሸታል፣ ሁሉ ነገር ነው። አላድርም እዚህ አልኩ። መቅበጥ ጀመርኩኝ። ከዛ እግዚአብሔር ይመስገን ምናምን ኦኬ በቃ ይልጭ የሆነ ሌላ ቦታ እናስገባው ተባለና ወደ ሌላ ቦታ ላኩኝ። ሸልተር እሱም ሆምለስ ሸልተር ነው። በረንዳ ላይ ላሉ ሰዎች ረጋ ያሉት ወጣቶች ናቸው። እዛ ገባሁኝ። እዛ ስገባ ደግሞ እዛ የነበሩ ሰዎች አልፈታም አሉኝ ነው ጀስት ምን ልበልሽ በቃ ክለብ ይዘውኝ ሊወጡ ይፈልጋሉ።
ገና ከመድረስ ከመድረስ እዛ የነበሩ ሴቶች ወንዶችም ይሆናል ምን ልበልሽ እኔን የሚያወሩበት መንገድ በቃ አልተመቸኝም። በጣም በቃ ደነገጥኩኝ። ለመጀመሪያ ጊዜ አጋጣሚ እንደዛ ነው እንግዲህ ያን ግን በጣም በዛድሜ በቃ ሌላ ቦታ መፈለግ አለብኝ እንደገና ፍለጋ። ከዛ ሸልተር ሌላ የሪፊውጂ ያገኘው ከአፍሪካ የመጡ ሰዎች ነው የሚቆዩበት ማለት ነው። በቃ ምን አሉኝ መሰለሽ 1 ሰዓት ብቻ ነው ያለች ወረፋ ለ3 ወር ነው የሚያዘው። እኔ ግን ወጣት ስለሆንኩኝ አስቀደሙኝና 1 ሰዓት አለች አሉኝ። ብር የለኝም ለኡበር የሚባል እንደራይድ ነው ብር የለኝም። ለጠበቃ ያገኘሁት የዛኔ ደውዬ እባክህ ብድርኝ ብዬ ከፍሎልኝ ተሮርጬ ነው የገባሁት ወደዛ ሸልተር። ከዛ ህይወት በስነ ስርዓት ጀመረች። የካናዳ ህይወት የዛኔ ነው የጀመረች። ቶሮንቶ ነው የነበርከው? አዎ። ወጣት አዶናይ ሲናገር እንደምትሰሙት እንግዲህ ካናዳ ሄድኩኝ ይላል። መጀመሪያ ካናዳ ሲሄድ በጭንቅላቴ ምናምን እንደሄድኩ ነበር ያስወራሁት። ከዛ በኋላ ግን በገንዘቤ ከፍዬን ሄድኩት ይላል። ከዛ ለውድድር ነበር ሄደው ናሳ ምናምን ከዛ ተመልሶ መጣ። እሺ በራሱ ጊዜ ተመልሶ ሄደ። የመቀሌ ልጅ ነኝ ይላል እና ከ7 ዓመት በፊት ጦርነት ሊነሳ ስለሚችል ሄዳለችኝ እናቴ ወደዛ ሄድኩ ይላል። እሺ እንኳን ሄደ ስለሚሄዱ ጥያቄ የለብንም እኛ። እዛ ሄዶ ያወራው ነገር ግን ሼልተር ገባው ካለ በኋላ ጥያቄ አለኝ። እዛ ሼልተር ውስጥ የነበሩ ሴቶችም ወንዶችም ያስቸግሩኝ ነበር፣ ስለኔ የሚናገሩት እኔን የሚያወሩበት መንገድ ትክክል አልነበረም ይላል። ምን ማለት ነው ትክክል አልነበረም? ሴቶችም ወንዶችም እዛ መጠለያ ውስጥ የነበሩ ሰዎች እንዴት ነው ወንዶችም ሴቶችም ስላንተ ግራ የሚያጋባ ነገር የሚሰሩት? የገጠመህ ነገር አለ ወይ? የደበቅከው ታሪክ አለ ወይ? እዛ ሜንታል ዲስኦርደር ሳይኮሎጂካል አታክ የደረሰብህ አለ ወይ? ፊዚካሊም ሳይኮሎጂካሊም የደረሰብህ ጥቃት አለ ወይ? ይህንን አምለሰት መጠየቅ አልነበረባትም ወይ? ምንድነው የተፈጠረው እዛ ሼልተር ውስጥ? ማወቅ የምፈልገው ነገር እሱን ነው አሁን። ስለዚህ እንደዛ ያስቸግሩኝ ስለነበር ክለብ ናይት ሁሉ እንሂድ እያሉ በጣም ያስቸግሩኝ ስለነበር እንግዲህ እዛ የነበሩት ሴቶችም ወንዶችም ማለት ነው። አሁን እነዚህ ሴቶች ወንዶችም ሴቶችም ያስቸግሩኛል ከሚልበት መጠለያ በፊት ደግሞ በጣም አስቸጋሪ የሆኑ ሱሰኞች፣ በጣም በሐሽሽ የነበዙ የጎዳና ተዳዳሪዎች ያሉበት መጠለያ ውስጥም ገብቼ ነበር ይላል። እዚች ውስጥ የተደበቀች ነገር አለች ወይ? ያጋጠመህ በማንነትህ ላይ ያደረሰው ጥቃት ያደረሰብህ በአካልህም ላይ በሞራልህም ላይ በጭንቅላት በአስተሳሰብ ላይ የደረሰብህ ጥቃት አለ ወይ? ይሄንን ሚስጥር ማን ነው አጥርቶ የሚነግረን? እሺ አምለሰት ይሄን አልጠየቀችውም፣ በደፈናው አድበስበሳ አልፈዋለች። ነገር ግን ግልጽነት መልካምነት ነው እያለ የሚሰብከው ልጅ ነው ይሄ። ከጀርባው ያጋጠመውን ታሪክ ደብቋል ብዬ አስባለሁ። እዛ ሼልተር እዛ መጠለያ ውስጥ ጎዳና ወጥቼ ነበር በሚልበት ሰዓት ምን የተፈጠረ ጉዳይ አለ? እዚች ውስጥ መጣራትና መጠናት ያለባት ኬዝ አለች። ከዚያስ ምን ሆነ? እዛው መጠለያ ውስጥ መኖሩን ቀጠለ? ከመጠለያ ወጣ? እነዛ ሰዎች ጋር ተለያየ? ምንድነው የተፈጠረው? እስቲ ቀጣዩን ይንገረንና ተመልሰን እንመጣለን። ግን የዛኔ ምን ልበልሽ፣ ግን ስንት ሰዎች ተጠቅመውብኛል ካናዳ ላይ በመጥፎ። ኧረ እባክህ በጣም ያስጠላ ግምት ነበር የራሴ። አይ ቲንክ ከኢትዮጵያ ሁሉ ይዤው የሄድኩት በራስ አለመተማመን፣ ሰው ምን ይለኛል የሚለው ነገር፣ የዝቅተኝነት ስሜት፣ እሺ ባይነት፣ ሰው አስደሳችነት፣ እነዚህ ሁሉ ጸባዮች ነበሩ። ተመሪያቸው አድርጋለሁ። ተመርቄ ነው መሰለኝ ወደዛ ሄድኩት። ምርጫ ሁሌም በየቀኑ ግን የራሳችን ጠላት የራሳችን ሰይጣን እንድንሆን ምክንያቶች እየተሰጡን ያደግ ነው። ማን የሰጠን? በመንፈሳዊ ደረጃ ነው የተሰጠን እንደ ሀገር። በጣም ያስጠላል። ከነዚህ ስሜቶች የምደበቅበት መንገድ ምንድነው? የፖርን አለ፣ የሱስ አለ፣ የዊድ ራሴን ማጥፋት የፈለኩበት ቀን which is ሼልተር ነበርኩኝ። ከዛ አሸንፌ ምን አልኩኝ? ራሴን ማጥፋት ፈልጋለሁ አልኩኝ። ግን ልቤ ላይ የሆነ ነገር ነው የሰማሁት። የሆነ ድምጽ ሰማሁ። ያቺ ከአሜሪካ ወደ ካናዳ እንድሄድ ያደረገችኝ ድምጽ፣ ወደ ካናዳ ገብቼ ሞንትሪያል ወደ ቶሮንቶ እንድሄድ ያደረገችኝ ድምጽ አሁን ተናገረች። ለምን እንደሆነ አላውቅም። እሷን ደግሞ እሰማታለሁ ሁሌ። የዛኔ ምን አለችኝ? ያቺ ድምጽ ራስህን አይደለም ማጥፋት የፈለግከው፣ ወይም ደግሞ ህይወትህን አይደለም ማጥፋት የፈለግከው፣ የድሮ ማንነትህን ነው ማጥፋት የፈለግከው። ገባሽ? ለያየኋቸው እዚህ በላይ ደግሞ ምንም የለም። ውጪ ሰገጥኩ ማለት ነው። ገባሽ ማለት ነው። የዛኔ ቁጭ ብዬ ምን አደረኩኝ መሰለሽ? ቁጭ ብዬ ደብተሬን ገለጥኩኝና ጻፍኩት። አዶናይ እግዚአብሔርን ነው የምልሽ፣ እንደ ሙቪ ፕሮዲውሰር ነው የሆንኩት። በስነ ስርዓት አድርጌ ጻፍኩት። አዶናይ ማን መሆን እንዳለበት፣ የሰውነቴ ቅርጽ ጻፍኩት፣ አረማመዴ ጻፍኩት፣ ሰው እንዴት ሰላም እንደሚል ጻፍኩት፣ አነጋገሬ ጻፍኩት፣ እንዴት ነው ቀና የምለው፣ ያለኝ መኪና፣ የምኖርበት ቤት፣ የምደርስበት ደረጃ፣ ሁሉም ነገር እያንዳንዱ ጻፍኩት። እንደ ሙቪ ነው የምልሽ፣ እንደ ፊልም። ይህ ነው መሆኑ። ይህ እፈልገዋለሁ፣ እሆናለሁ፣ እራመዳለሁ። በየሰከንዱ ደግሞ እንደ ዘበኛ እጠብቃለሁ። ይህ መሆኔን አረጋግጣለሁ። ያ የድሮ ማንነት አይመጣም በምንም ታምር። ከዛች ቀን ጀምሮ አዲሱ አዶናይ ተፈጠረ። በጣም ሱስ ውስጥ ተዘፈቅኩ ይላል። አንደኛው የፖርኖግራፊ ሱስ፣ ሁለተኛው የጋንጃ ሱስ። በጣም ኃይለኛ ሱስ ውስጥ ገብቼ ነበረ። ከሰው ጋር አልገናኝም ነበር። ያጎቴ ልጅ ነበረ እዛ። ያጎቴ ልጅ ጋር ራሱ አልገናኝም ነበረ።
ቀን ቀን ሰው ላለማየት እያልኩ ማታ ነበር ስራ የምሰራው ይላል እንዴ። እሺ ከዚያ ራሴን ላጠፋ በጣም ብዙ በተደጋጋሚ ጊዜ አስቤ ነበረ። በዚያ አይነት በጣም መጥፎ በሆነ ራሴን በጠላሁበት ገላዬን ሁሉ መታጠብ እስኪያቅተኝ ድረስ በደረስኩበትና ራሴን ላጠፋ በደረስኩበት ሰዓት ከውስጤ አንድ ድምፅ መጣና ራሴን ላጠፋ በወሰንኩበት ሰዓት ተመለስኩ ወደ ራሴ ይላል። ታው እንጂ ምን አይነት ድምፅ ነው የመጣልህ? በእናትህ ያ ድምፅ የዛን ያክል ራስህን እስከምትጠላ ድረስ ከማንነት ወጥተህ ራስህን ለማጥፋት እስከምትደርስ ድረስ በሱስ ውስጥ ያውም በመጥፎ በፖርኖግራፊና በጋንጃ ሱስ ተይዘህ በነበረበት ሰዓት ያ ድምፅ አልመጣም ነበር? እሺ ይሁን ድምፁ መጣ፣ እንኳን መጣልህ፣ እንኳን ተረፍክ። ነገር ግን እንደዛ ራስህን እስከምትጠላ ድረስ ያደረሰ ጉዳይ ምን ነበር? ሰው ለማየት እስከሚያስጠላህ ድረስ። ሲቀጥል ደግሞ ማንም አልነበረኝም ካናዳ ስደርስ፣ ማቆም ሰው አልነበረም፣ አንድ ጠበቃዬ ብቻ ነበር የነበረው ምናምን ብሎ ሲናገር እንሰማለን። የሆነ ኢንተርቪው ላይ እዛው አምለሰት ጋር የነበረው ኢንተርቪው ላይ ቀጥሎ ደግሞ ምን ይላል? ያጎቴ ልጅ ነበር እዛ፣ ያጎቴ ልጅ እንኳን ማገኝበት ጊዜ አልነበረኝም። አረ ቆይ ጣራ፣ ይሄ ነገር በጣም የተወሳሰበ ነገር ነው የሚያወራው ልጁ። አምለሰት ይሄን የመሰለ ከባድና ወሳኝ ጥያቄ ሳትጠይቅ አልፈዋለች። እና በዛ አይነት ዝቅታ ውስጥ በዛ አይነት የማንነት መውረድ ውስጥ ራሱን እስከሚጠላ ድረስ ያደረሰው ደግሞ ምን ይላል? እዛ የነበሩ ሰዎች አሰሪዎቼም ይላል በዙሪያ የነበሩ ሰዎች በሙሉም ይጠቀሙብኝ ነበር። ምን ማለት ነው ይጠቀሙብኝ ነበር? በምንድን ነው የሚጠቀሙብህ? ገንዘብ ይወስዱብሃል፣ ታባክናለህ፣ እነሱ ጋር እነሱን ትጋብዛለህ እንዳይባል ብር የለኝም ነበር አልክ። ለምንድን ነው የሚጠቀሙብህ? ይጠቀሙብኝ ነበር ማለት ምን ማለት ነው? በጣም ብዙ መመርመር ያለባቸው ጉዳዮች አሉ። ከዚሁ ጋር ተያይዞ ግን ምን ይላል? እንደዛ አይነት የማንነት ስብዕና የመውረድ ራስ ያለመተማመን የበታችነት ስሜት እንዲሰማኝ ይሆንኩት ይላል ከኢትዮጵያ ይዤው የመጣሁት ማንነት ስለተጫወተብኝ የበታችነት እንዲሰማኝ ሁኜ ስላደግኩ ምናምን ይላል። ቆይ በመጀመሪያው ቪዲዮ ላይ ደግሞ ፓርት 1 ላይ ምን ያወራል? መቀሌ ያለው የመቀሌ ልጅ ነበርኩኝ፣ በጣም ፈጣን ነበርኩ ብሎ የሚያወራበት ደግሞ አለ። ያለምኩት ነገር ስለሆነ ሰው በጣም ደስታና ኩራት ይሰማኛል በራሴ። ያቀድከው ነገር ነው አሁን ያለውበት ደረጃ ለመድረስ ያቀድኩት ነገር ነው። በምን መንገድ መሆኑ ኤግዛክትሊ አላወቅኩትም፣ ግን እኔ ትልቅ ደረጃ መድረስ ፈልጋለሁ የሚለው ሁሌም ህልሙ አላማው ነበረ። የተወለድኩት መቀሌ ነው፣ ያደግኩት መቀሌ። ክረምት ብቻ ነበር ወደ አዲስ አበባ የምመጣው። አይ ቲንክ አማርኛ የቻልኩት በዛ ምክንያት ነው። ወደ አያቴ እመጣ ነበር ሁሌ፣ በጣም ደስ ይለኝ ነበር ወደዚህ ስመጣ። እና ትምህርት ቤቴም መቀሌ ነበረ። ኤስኦኤስ የሚባል ትምህርት ቤት ነበር የተማርኩት እስከ 9ኛ ክፍል ወድቄ ወደ ሌላ ትምህርት ቤት ቀየርኩ። አዶናይ እብድ ነበር በጣም ከምታስቢው በላይ። ደግሞ የሰው ትኩረት በጣም ይወድ ነበር። የእውነት ለምን እንደሆነ አላውቅም፣ ግን ሱፍ ማድረግ ወድ ነበር ከልጅነት ጀምሮ። ሱፍ እየለበስኩኝ ያልተጠራሁበት ድግስ ቤት ገብቼ ማንቁርጥ በላ ነበር እና እብድ ነበርኩኝ። አመልጥ ነበር ከቤተሰብ ጠፋ ነበረ። ጠፍቼ የሆነ በቃ አዲስ ነገሮችን መንገድና ማየት ይመቸኝ ነበር፣ ደስ ይለኝ ነበር። ነፃነት ነበረኝ በጣም። አንድ ቀን አስታውሳለሁ ከአክሱም ሆቴል የሚባል ነበርና ከዛ ጠፍቼ ነው እንግዲህ በቃ ቤተሰቡን ቀውጥ ያርገውታል። በቃ ድግስ ቤት እየገቡ መሬት ነው ቼክ የሚያደርጉት ነው እንግዲህ ወርቅ ነው የሚሆነው ቦታ። ከዛ መንገድ ላይ ፋዘር እየነዳ እየፈለገኝ መንገድ ላይ እየተራመድኩኝ ሱፍ አድርጌ ነው አይስክሪም እየላስኩኝ ነው። ከዛ ብሎ ቀስ ብሎ ይከተለኛል ከኋላ ማለት ነው። አሁን ይሄ ያለው ማለት ነው። ወደ ትምህርት ቤት ከመግባቴ በፊት እንዳለ ህፃናት ተማሪዎች ቁጭ ብለው ተሰብስበው አዶናይ ካላል አልገባም ነበር። የእውነት ግን እግዚአብሔር እናቴ ትምህርት ኤሌመንታሪ ተማሪ እያለሁ መቀሌ እያለሁ እዛ ስማር ኤስኦኤስ ነበር የሚማረው አለ። የሀብታም ልጅ ነበርኩ ይላል። እሺ እና በጣም ፈጣን በጣም ንቁ፣ እንዲያውም እይታን የምፈልግ እዩኝ የሚል ትኩረት የምፈልግ ልጅ ነበርኩ። እንደዛ አይነት ልጅ ምን አይነት ነው? በጣም ቀዥቃዣ፣ በጣም ፈጣን፣ በጣም ደፋር፣ በራሱ የሚተማመን እንዲያውም ከአቅም በላይ ቀዥቃዣ የሚባል ማንነት የነበረው ልጅ ነው ይሄ ልጅ። ይሄን የመሰለ ስብዕና ነበረኝ ካለ በኋላ ከኢትዮጵያ ይዤው የመጣሁት ስብዕና አለ። ምን አይነት ስብዕና? ይሄ ዝቅ በሎ ማለት፣ ሰውን አክብሮ ማለት፣ የይሉኝታ አንገት የመድፋት ምናምን ስብዕና እንደዛ ወረጄ ሱስ ውስጥ እንድገባ አድርጎኛል። አሁን እዚህ ውስጥ በዚህ ማንነት ማጣት ተንኮል ውስጥ የተጠቀለለው ሴራ ይታያችኋል ወይ? ሰውን የምትሰሙ ከሆነ ቤተሰብ የምታከብሩ ከሆነ ኢትዮጵያዊ ስብዕና ማለት ወደ ታች የሚያወርድ ከሰው በታች የሚያደርግ ወደ ሱስ የሚያስገባ ራሳችሁ እንድጠሉ የሚያደርግ ማንነት ነው። ስለዚህ ያንን ማንነት አውልቃችሁ መጣል አለባችሁ ነው እያለ ያለው ልጁ። ራሱ እየተናገረ ራሱ ይዘባርቃል።
መጀመሪያ በጣም ፈጣን ነበርኩ። ወላጆቼ በጣም በጥሩ ሁኔታ ያሳደጉኝ ናቸው። የሀብታም ትምህርት ቤት ነበር መማረው። በጣም ፈጣን አክቲቭ ደፋር ልጅ ነበርኩ ይላል። ከዛ በኋላ እዛ ሂዶ ሸልተር ውስጥ ገብቶ የሆነ አደጋ ደርሶበት ወደ ማንነቱን እስከ መጥላት ያደረሰውን ጉዳይ ደብቆ ጭራሽ ምን ያወራል? እንዲህ እንደሆነ ያደረገኝ ያደኩበት ኢትዮጵያዊ ማህበረሰብ ያስተማረኝ ስነ ልቦናና ማንነት ነው ይላል። ይቺናት ሶሻል ኤቲክሳችንንና ሶሻል ቫልዩአችንን ሶሻል ኖርማችንን የኖርንበትን ኢትዮጵያዊ ስብዕናና ማንነት የመሸርሸር የመናድና የመደምሰስ ተንኮል ነው እያልኳችሁ ያለሁት እዚህ ላይ። አልገባውም ግን ሰው አሁንም የሱ ብቻ ሳይሆን የአምለሰት ፎሎወርም እየጨመረ ነው አሉ። በሱ ምክንያት እየተከተልን ያለነው ወደ ገደል እየወሰዱን ልጆቻችንን ወደ ገደል የሚያስገቡ ሰዎችን ነው። ልጆቻችን የሚከተሏቸው እንደ አርአያ የሚያዩዋቸው ሰዎች እነዚህን ነው። ስለ ድንቁርና የሚያወሩ ኢትዮጵያዊ ስብዕና ማንነትን ያወርዳል፣ አይጠቅምም፣ ከሰው በታች ያረጋችኋል እያሉ ያለንን የማህበራዊ መስተጋብር ስነ ስርዓት የሚባለውን እኛ ያደግንበትን ልጆቻችን እንዲያድጉበት የምንፈልገውን በእምነትም በአስተሳሰብም በአመለካከትም ኢትዮጵያዊ ስነ ምግባር የሚባል አለ። ያንን ስነ ምግባር የመሸርሸር የማጥፋት ተንኮል በጣም በሰፊው ተዘርግቶ እየተሰራላችሁ ነው እያልኩ ነው ያለሁት። ያንን የተደበቀ ሚስጥር ግን ፈልፍሎ ማውጣት የሚችል ጋዜጠኛ እስካሁን አልመጣም። አምለሰትም ይሁን እያለች እንዳይከፋው ይሁን እኔ ከዚህ በፊት ታውቀው ይሁን አላቅም ከጀርባ ያለውን ነገር ተሸውዳ ይሁን እኔ በተሳሳተ መንገድ እሱን ኢንተርቪው አድርጋለች ብዬ ነው የማስበው አምለሰት። ነገር ግን መጠየቅ ያለባትን ጥያቄዎች ሁሉ ሳትጠይቀው ነው ያለፈችው። ስለደረሰበት እኔ ሸልተር ውስጥ እያለ እዛ መጠለያ ውስጥ እያለ የደረሰበት አደጋ አለ ብዬ አምናለሁ። ምን አይነት አደጋ? ሴቶችም ወንዶችም ያስቸግሩኝ ነበር ያለው በራሱ በጣም ከበቂ በላይ ማስረጃ ነው። ያንን መመርመር ለሚፈልግ መንግስት፣ ማህበረሰብና ጋዜጠኛ ካለ ማለት ነው። ይሄ ከበቂ በላይ ማስረጃ ነው። ምንድነው የተፈጠረው? በዛ ትራውማ ውስጥ የነበረ እዚህ ፈጣን ነበርኩ የሚል ልጅ እንደዛ አይነት የራስን እስከ መጥላት ራስን እስከ ማጥፋት ድረስ ያደረሰው ጉዳይ ምን ነበር? እንደዛ አይነት ዳያላማና መዘበራረቅ ውስጥ ራስን መጥላት ውስጥ የገባው ልጅ ደግሞ ከጀርባው የነበረውን የደበቀውን ሚስጥር ደብቆ አሁን ጭራሽ ሌላውን አዲስ ትውልድ ለማጥፋት ሌላ ተንኮል ሌላ መርዝ እየረጨ ነው ያለው። በዛ በደረሰበት ጥቃት ምክንያት በደረሰበት ችግር ምክንያት እኔ ነኝ የምለው አሁን እኔ ያጋጠመው ችግር አለ ብዬ አምናለሁ። ያንን ችግር ግን ደብቆታል እሱ። ሌላው ወጣት ሌላው ትውልድ ግልጽ ሆኖ የሚፈልገውን ነገር ሁሉ እንዲናገር የሚሰብከው ሰውዬ እዛ ስላጋጠመችው ነገር እንደዛ ራሱን እስኪጠላ ድረስ ያደረሰችው ነገር ደብቋታል እና በዛ ምክንያት በደረሰበት የማንነት መውረድ ምክንያት የበቀል እርምጃ ውስጥ ያለን የሚመስለኝ ልጁ ያንን ትራውማ ለማጥፋት የፈለገው በመበቀል እችላለሁ የሚል የማንነት የውሸት ማንነትን በመላበስ የውስጡን ጩኸት የውስጡን ስቃይ የውስጡን የደረሰበትን አደጋ በመደበቅና በመሸፈን ከዛ ሌላ ተልእኮ ተደርቦ ተሰጥቶት ኢትዮጵያዊ ስብዕናን የመሸርሸር ተንኮል ይዞ የመጣ ሰው ነው ብዬ አምናለሁ። እኔ ለምናገረው ነገር ኃላፊነትን መወስድበትና ነገ ከነገ ወዲያ ተመርምሮ ሊገኝ የሚችል በጣም ትክክለኛና ታንጀብል የሆነ ማስረጃ ሊኖር እንደሚችል ስለማምን ይሄን የምናገረው። ይሄንን የማይመረምረው ይሄንን የማይጠይቀው ማህበረሰባችን አብዛኛው በተለይ ወጣቱ ማህበረሰብ ወጣቱ ክፍል በተቀደደለት በተከፈተለት ቦይ እየፈሰሰ ነው። ወዴት እንደሚሄድ ያ መንገድ የት እንደሚያደርሰው ድንቁርና የት እንደሚያስገባ አላወቀም፣ አልመረመረም። ወላጅም ልጆቹ የሚያዩትን ነገር በስነ ስርዓት ይመረምራል ብዬ አላስብም። አብዛኛው ወላጅ ማለት ነው። ከዚያ ትራውማ በኋላ ከዛ አይነት የማንነት መዘበራረቅ ማንነትን መጥላት ራስን እስከ ማጥፋት ከደረሰ በኋላ ይሄ ልጅ ውስጤን አዳምጬ ራሴን ላጠፋ በተቀመጥኩበት ሰዓት ተው አንተ የደረሰብህን አደጋ እንጂ ራስህን አይደለም ለማጥፋት የፈለግከው የሚል ድምጽ ከውስጥ የመጣና ከዚያ በኋላ ወደ ራሴ ተመለስኩ። ከዛ በኋላ ሚዲያ ላይ ቲክቶክ ላይ መስራት ጀመርኩ። ከዛ ስኬታማ ሆንኩ ይላል። ወደ አዲስ ቤት ሙቭ አደረግኩኝ። ቲክቶክ ጀመርኩኝ። ቲክቶክም ከዛ በኋላ ነው ጀመርኩ። እየተጃጃልኩኝ አውቄ አዲስ ማንነት የነፃነት ማንነት የኩራት ማንነት ራሱን የሚወድ ማንነት መስታወት ላይ ቆምና እኔ የማየው ምንድነው መሰለሽ ስታስጠላ የሚል ድምጽ አለ። ስቲል አሁንም ባይዘው
ግን ደግሞ አልሰማም። ማን አባህና አንተ የኔ አይደለም ክድት ያ መጥፎ ድምጽ መክዳት ጀመርኩኝ። ከዳሁት። ታዛዥ ነበርኩኝ እኮ ለዛ ድምጽ መጥፎ ነው ተቀበለው ነበር። በቃ ለምን ሆነ አላቅም። እሺ ነበር። አሁን አልሰማህም። ማን አባህና አንተ አልሰማህም። ለምን አባህ ነው ዝቅ የምታደርገኝ? አሰት ከዛ ጀመረ ቲክቶክ ጀመረ። መጃጃል ጀመርኩኝ። አውቄ መጃጃል ጀመርክ ሁሉ ይባይዘው ለምን እልህ ያዘኝ ከባሻ። ከዛ ሰው አይን ውስጥ ገባኝ በፍጥነት። በወር ውስጥ 100 ምናምን ሺህ ፎሎወር ነው ያደግኩት። የእውነት ግን ነው ስጀምር ቲክቶክ ወዲያውን 100 ምናምን ሺህ እልህ ያዘኝ። ተናድጃለሁ። እሳት አለኝ ደግሞ ያ ሁሉ እንደዚህ ዘቅዝቆ ስለያዘኛ ሰይጣን አሁን አስለቅቄዋለሁ። ይህ እሳት ደግሞ የሆነ ከየት አባቱ እንደመጣ አላቅም። ቆምኩኝ ለራሴ። አሁን ይሄ ልጅ በዛች ቅጽበት ራሴን አገኘው ካለ በኋላ ስፖርት ጀመርኩ፣ እንደዚህ ሆንኩኝ፣ ተሻለኝ፣ ከሱስ ወጣው። ከዚያ በኋላ ሶሻል ሚዲያ ላይ ፎሎወሮች ማፍራት ጀመርኩ። ምን ብሎ እኔ ስኬታማ የሆንኩት እኔ ስፖርት ሰርቼ ሰውነቴን ማስተካከል የቻልኩት ከዚህ አይነት ከሱስ የወጣሁት በመደንቆር ነው፣ በመደደብ ነው፣ ማንንም ባለመስማት ነው። ስለዚህ ሰግጡ፣ ደድቡ፣ ደንቁሩ እያለ ወደ ኢትዮጵያ ተከታዮቹ ሲመጣ የሚከተለው አላጣን። ደንቆሮን የሚከተል መደደብን የሚከተል ማህበረሰብ ማፍራታችን በጣም የሚያሳዝነኝ አካሄድ ነው። ከዚያ በኋላ አዲስ አበባ መጣው ይላል። አዲስ አበባ መጣ። አዲስ አበባ መጥቶ ያወራው ወሬ 1 ሚሊዮን ምናምን ተከታይ ከደረስኩ በኋላ ይላል ወደ 2 ሚሊዮን ነው ምናምን ተከታይ የጨመረው። አዲስ አበባ መጥቶ ኢንተርቪው ያደረገው ኢንተርቪው እጅግ በጣም እንኳን ሚዲያ ላይ ለግሉ ሊያወራው የሚከብድ እጅግ በጣም መጥፎ፣ ለልጆች ሊነገር የማይገባው በጣም ስነ ስርዓት አልበኝነት የነገሰበት የተሞላ የብልግና ወሬ ነበር የሚያወራው። ራስን በራስ ለማርካት አስፈላጊነትና ጠቀሜታን የሚያወራው። እኔ እሱ ያወራውን ቪዲዮ እዚህ አምጥቼ የራሴ ቪዲዮ ላይ ለጥፌ ሚዲያዬን አላቆሽሽም። እናንተ ግቡና የራሱ ቲክቶክ ቻናል ላይ ታገኙታላችሁ። ያወራውን በጣም መጥፎ የሆነ ወሬ አውርቶ 2 ሚሊዮን ተከታይ ያገኘው ይላል። አምለሰት ላይ ይደግመዋል ይሄንን ወሬ። ኢትዮጵያ ስመጣ ታስታውሻለሽ? በጣም ብዙ ሰው ሲያንቋሽሽ ነበር። በጣም ብዙ ሰው አስታውሳለሁ። እንደውም አንዲት እናት የሀዘን ልብስ ለብሳ ቀሚስ ለብሳ ጥቁር ማለት ነው ልጆች የገደልክብኝ ብላ የወጣችበት ጊዜ አስታውሳለሁ። ትልቅ ሽንፈት ነበር ለኔ። ምክንያቱም እኔ አሁን በመንፈሳዊ ደረጃ ነው የምሰራው። which is ብዙ ሰዎች ከስቃይ እንዲወጡና ከዛ ከጎናቸው ላለ ሰይጣን ከሱ እንዲላቀቁ የኔ ዓላማ ነው። ግን ሰይጣኑ አሸነፈ ይዛኔ። which is የማይሆን ቃል ትንጥዬ ቃል ቆርጦ አውጣት። የ4 ሰዓት ነገር ነበር ምክር ነበር የሰጠሁት። ከዛ 4 ሰዓት የ30 ሰከንድ ቪዲዮ አውጥቶ ለቀቋት። ሀገር ሙሉ አየት። ሀገር ሙሉ ደግሞ 30 ሰከንድ ተጠቅሞ እኔን ለማጥቃት ወሰነ ማለት ነው። አምለሰትም አትጠይቀውም ስለዚህ ጉዳይ እንዴት ይሄ ነገር ለልጆች ይወራል ብላ አትጠይቀውም። ሲቀጥል እሱ ራሱ ይሄንን ትክክል ነው ብሎ ጭራሽ ይደግመዋል። እቤታችሁ ተደብቃችሁ ከጓደኞቻችሁ ጋር የምታወሩት ማለት ከፍቅረኞቻችሁ ጋር ወይ ከባልሽ ጋር ከሚስትህ ጋር የምታረገውን ነገር ወይ ደግሞ ልጆችም ስለሆኑ ትዳር እንኳን የላቸውም ቢባል ቤታችሁ ተደብቃችሁ ለብቻችሁ ስትሆኑ የምታወሩትና የምታረጉትን ነገር ቀርጻችሁ አውጡ ወደ ሚዲያ እያለ ከጓደኞቻችሁ ጋር ስንሰበሰብ ስለምን ማውራት እንፈልጋለን? ከጓደኞች ጋር ስትሆኚ ወይም ስትሆን ስለምን ማውራት ነው የምትወደው? ይህ እናንተን ይገልጻል። ስለ ሰው ብላችሁ ተመሳስላችሁ ትኖራላችሁ። ይህ ደግሞ ቫይራል እንዳትወጡና ልዩነታችሁ እንዳታውጁ ያረጋችኋል ማለት ነው። ይህ የቫይራል ሚስጥር ይባላል። ቪዲዮአችሁ በምንድነው የሚሆነው? በልዩነታችሁ፣ በምትወዱት ነገር፣ በምታወሩት ነገር፣ ቤታችሁ ዘግታችሁ በምታወሩት ነገር ከጓደኞቻችሁ ጋር ሆናችሁ እሱን ደፍራችሁ አውጡት። ከፍርሃት በስተጀርባ ትልቅ በረከት አለ። እቺ ፍርሃት እድሜ ልካችሁ ከያዛቻችሁ ላይክ አሁን ነው ጊዜው ፍርሃታችሁ በጥሳችሁ የምትወጡበት። ገባችሁ አይደለ? አሁን ነው ጊዜው የምትሰግጡበት። ስግጥ ፍምስ ማለት ይህ ነው። ለዓላማ መሰገጥ፣ ለምትወደው ነገር መሰገጥ። ምን ማለት ነው ይሄ? ለብቻችሁ ተደብቃችሁ የምታረጉትን ሚስጥራችሁን ገመናችሁን ማለት ነው። ለምን ወጣቱ አዲሱ ታዳጊው ትውልድ ማንነቱ የጨነገፈ በብልግና የተሞላ ጭራሽ ዓላማም ራዕይም የሌለው ወዴት እንደሚሄድ የማያውቅ ደንባራና ውዥንብራም ትውልድ ለመፍጠር በብልግና የተሞላ ትውልድን ለማስፈን ስራዬ ተብሎ እየሰራ ያለ ልጅ ነው። ልጆቻችሁን ተደብቃችሁ ለብቻችሁ የምትሰሯቸውን ነገሮች ሚዲያ ላይ ካላወጣችሁ ስኬታማ መሆን አትችሉም እያለ የመጣበት መንገድ መደንቆርና መደደብን እንደ ስኬት መንገድ አድርጎ በመስበክ
ልጆቻችንን ወደ ድንቁርና በመምራት ሲቀጥል ያ እንዳይበቃው እንደገና የብልግና ወሬዎችን በማውራት ዕውቅናን ያተረፈ በብልግናና በመደደብ የታወቀ አዲሱ ትውልድ እንዲደድብና በብልግና እንዲሞላ ያስተማረ ያለ ይሄ ሰውዬ ነው ዛሬ ታዋቂ ነኝ ብሎ በኢትዮጵያ ሕዝብ ላይ እየተሳለቀ ያለው። በጣም የሚያሳዝነኝ የሱ መሳለቅ አይደለም፣ አንድም ተከታይ ይሄን ሰውዬ መከተሉ በጣም ይገርመኛል። እኔ ያለንበት የመውረድ የስብዕናችን መውረድ እንደ ማህበረሰብ የት ድረስ እንደዘቀጥን የምናይበት ነው። እንደዚህ አይነት ደንቆሮነትንና ብልግናን የሚያበረታቱ ሰዎችን መከተል መጀመራችን ነገ ከነገ ወዲያ አሜሪካ የምናየው ጋጠ ወጥነትና ብልግና ኢትዮጵያ ውስጥ ላለመምጣቱ ምንም ዋስትና የለንም። ጉዳዩን በተቀናጀና በተጠና መንገድ የሚሰሩ በጣም ገንዘብ ያላቸው በጣም አቅም ያላቸው እና አዶናይንና ከዚህ በፊት የፎሬክስ ባለሀብት ሆንኩ ብሎ የመጣውን ልጅ የመሳሰሉ ልጆችን እያሰማሩ ወጣቶችን አዲሱን ትውልድ ለማጨናገፍ የሚሰሩ ከጀርባ ያሉ የተደበቁ አካላት አሉ። ይሄ ተመርምሮ መደረስ አለበት። መዘጋት ካለበት እንደዚህ አይነት ሶሻል ሚዲያ መዘጋት አለበት። ይሄን ነው እያወሩ ያለሁት እኔ። ይሄንን ብልግና አዶናይ የሚያወራውን የብልግና ወሬው ትክክል ነው የሚለው ደግሞ ድንቁርና ትክክል ነው፣ መሰገጥ ማለት ኮንፊደንስ ነው፣ መደንቆር መደደብ ማለት ነው ብሎ የነገረን ያ የሬዲዮ ጋዜጠኛ ነበርኩ ያለው ሰውዬ አዶናይ ሰይፉ ላይ ለምን አልቀረበም? የድሮ ማንነቱ እኮ በቃ ንስሐ ገብቶበታል ይለናል። መጀመሪያ ለአዶናይ አንተ ያስከው አቋም እጅግ በጣም ደስ ብሎኛል። ይሄ ልጅ ንስሐ ነው የገባው። ከዚህ በፊት አድርጎት የነበረውንና የነበረበትን ነገር በደንብ አሳይቶናል። ከመጠን በላይ ወፍሮ ፊቱ ሰውነቱ ተበላሽቶ በሱስ ውስጥ እንዳለ በተለያዩ ሱሶች ውስጥ እንደነበረ በሚያስታውቅ ሁኔታ ማንነቱን አሳይቶን ከዛ በኋላ በአስገራሚ ሁኔታ ትራንስፎርም ያደረገ ልጅ ነው። ማንም ሰው ችግሩን ታቅፎ የተቀመጠ ወይም ችግሩን ደብቆ የተቀመጠ ነው ጥፋተኛ እንጂ ችግሩን ተናግሮ ችግሩን ተናዞ ኮንፌስ አድርጎ ንስሐ ገብቶ ከዚያ በኋላ በዚህ መንገድ አስተካክየዋለሁ የሚል ሰው አያስተምርም ብሎ መደምደም እጅግ በጣም 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 የተሳሳተ አስተሳሰብ። ያንን ነገር በመናገሩ በጣም ብዙ ተደብቀው የነበሩ ልጆችን ማውጣት ችሏል። ኮንፊደንስ እንዲኖራቸው ማድረግ ችሏል። በምን ብልግና በማውራት በምን ፖርኖግራፊ የሚባል ነገር አያለው፣ እንደዚህ ያደርጋለው፣ ራሴን በራሴ ማርካትና ማስደሰት እችላለሁ የሚሉ በብልግና የተሞሉ ታዳጊዎችን ማፍራት ችሏል አዶናይ እያለን መጽሐፍ ጽፌያለሁ፣ ተምሬያለሁ፣ ሳይኮሎጂስት ነኝ የሚለው ሰውዬ ማለት ነው። ሌላ ልጨምርላችሁ። ቅድም የጋበዝኳችሁ ማን ያዘዋል እሸቱ የሚባለው ሰውዬ አሁን በዩቲዩብ ቻናሉ ላይ የሚጋብዛቸውን ሰዎች ስለ ብልግና እያወሩ ታዋቂ የሆኑ ህፃናትን ላሳያችሁ። አንድ ልጅ አለች እሱ ጋር ቀርባ የነበረች እሷ ስለ ብልግና ምን እንደምታወራ ስለ አዶናይ ምን እንደምትል ልጋብዛችሁና ተመልሼ እመጣለሁ። ፖርኖግራፊ ያዩት ለመጀመሪያ ጊዜ ያወቁት አንደኛ ክፍል ሳልሆን እኮ ነው። what happened እንዴት ታይቻለሽ? ከራስ ጋር መጣላት ማለት እኮ ነው። ማስተርቤት ስላደረኩኝ መጥፎ ነኝ። ማውራት አዲክሽን ነበረብሽ? there is no more shame, I have no shame. ሴክስ ማለት እኮ መወራረስ ነው። ኦቨርካም ያደረኩበት አንድ መንገድ ቢኖር አዶኒ በተደጋጋሚ እንደሚሆን ሰዓት ላይ እንትን ሲባል ብዙ ሰዎች እንትን ብሎታል። ግን እኔ በጣም እንደ ጥሩ ነገር ነው ማየው። እንደ ጥሩ ነገር ስለ ማውራቱ ለብዙ ሰዎች ያስተነፈሰላቸው ይመስለኛል። የሆነ ነገር ጊልታቸው እንዴት እንደቀነሰ በስ እና ምንም ብዙ ሰዎች ባይረዱትም ቢተቹትም ባይገባቸውም እንኳን እዛ ላይ ላሉ ሰዎች ግን እግዚአብሔር መልእክት እንደላከላቸው አድርጌ ነው የሚወስደው። እንደ እንትን ይወስዷል። ከዚች ጋር ይተኛሉ፣ ከዛች ጋር ይተኛሉ፣ ከዚች ጋር ይተኛሉ። I can actually see ብዙ ሴክስ የምታረግ ሴት ኢነርጂ የላትም ታስታውቃለች። ለስት ላይ ሆና እንዴት ይኖራታል ሲጀመር? ከብዙ ወንዶች ጋር እዛዚ የምትል ሴት ምንም የላትም፣ ኢነርጂ የላትም ስለ ልፍስፍስ ናት ነው። ሴክሹዋል ኢነርጂ በጣም ፓወርፉል ኢነርጂ ነው። ከኢነርጂ ሴንተሮቻችን መካከል ከሚጀምሩባቸው ቦታዎች መሃል አንዱ እሱ ነው። ቦታውም እዚህ ጋር ነው ሲጀመር። ቻክራዎች አሉን፣ ኢነርጂ ሴንተሮች አሉና የሚጀምረው ፍሎ የሚያደርገው ደግሞ ከታች ወደ ላይ ነው። ክሬቲቪቲ ምናምን ያለው እኮ እዚህ ጋር ይሄ ኦፕን እንዲሆን እዚህ ጋር ኦፕን መሆን አለበት። የያዝካቸውን ጊልቶች፣ ሼሞች፣ እንትን ማለት ዛዚ ማለት ብዙ አይነት ናት ኦንሊ አክቹሊ ሴክስ ብቻ ፖርኖግራፊ በማየት ሊሆን ይችላል። በተለያየ አይነት መንገድ ኤነርጂን በጣም ማውጣት ማለት ትረካለህ። ስትረካ ስራ ላይ የሚረካህ ይመስላል። ፈጣሪን ማግኘት የጨረስክ ያለ መጨረሻ ደስታ ላይ ያለ ነው ይመስልህ። ልጅቱ እንደምታወራው እኔ እሷ የምታወራው መድገም አልፈልግም።
ስለ ወሲብ ስለሚባለው ስሜት ግን ማወቅ የጀመርኩት ገና አንደር ኤጅ እያለሁ ነው ትላለች። ይሄንን ማወቁ አይደለም የሚገርመው፣ ይሄንን ወጣ ሚዲያ ላይ በኮንፊደንስ ታወራለች። ቤተሰብ አላት ወይ ይች ልጅ? ወላጆች አሏት ወይ? ይሄንን ሚዲያ ያስተላልፈው በጣም ከ16 ዓመት በታች ነች ይች ልጅ። ይች ልጅ ወጣ ስለ ብልግና እንድታወራ ያደረገው የማን ያዟል ሚዲያ አይጠየቅም ወይ? ህጋዊ ነው ወይ? ይሄ ከዚህ በላይ ትውልድ ማጨናገፍ አለ ወይ? እንዴት ነው ህፃናት ወጥተው ስለ ብልግና እያወሩ እየሰማን አዶናይ ያወራውን የብልግና ወሬ የሚደግፉ ታላቆች ነን፣ አስተማሪዎች ነን፣ ጸሐፊዎች ነን፣ ደራሲዎች ነን የሚሉ ሰዎች ይቺ ህፃን ልጅ ወጣ አዶናይን እየደገፈች ብልግናን እና ድንቁርናን እየደገፈች በጣም ብዙ ተከታይ ነው ያላቸው እነዚህ ሰዎች። ምን እየተሰራ እንደሆነ መንግስትም ማህበረሰብም ወላጅም እንዴት ዝም ብሎ ያያል እንዴ? ቢያንስ ትዳር እንኳን አይፈቀድም። ትዳር 18 ዓመት ያልሞላት ልጅ ትዳር እንድትይዝ እንኳን አይፈቀድም። በኢትዮጵያ ህግ ክልክል ነው። ሚዲያ ላይ እየወጡ ስለ ብልግና ሲያወሩ ግን ዓለም እያየ መንግስት እያለ ወላጅ እያለ ማህበረሰብ የሚባል ኤቲክስ አለው፣ እምነት አለው፣ ኖርም እና ቫልዩ አለው የሚባለው ማህበረሰብ ምን እየሰራ እንደሆነ አይገባኝም። እና በአጠቃላይ ያለ እድሜያቸው እየወጡ ምን እንደተደገሰላቸው ሳይገባቸው ወዴት እየሄድን እንደሆነ ሳያውቁ የሚነገራቸው ድንቁርናና ድድብና ከዛ ሲቀጥል ብልግና ስኬታማ ያደርጋል እየተባሉ እየተሰበኩ ወደ ገደል እየሄዱ ያሉ ልጆች የሚያስተምረውን አዶናይን አምለሰት ሙጬ ታበረታተዋለች። ጭራሽ ገና የምትመጣ ልጅ እኛ እኮ ልጃችን ማለት ነው ማረዋት ገባ በአንተ ልክ ነው። እንደውም ወረድ ብለን አሁን ባለቤቴ ሁልጊዜ ምን ይለኛል፣ ልጆችን ስታወሩ በቁመታቸው ልክ ዝቅ ብላችሁ አውራቸው ይላል። so they feel like አንተን እንደሚያወሩ ሪስፔክት እንዳደረጉ ፊል እንድታደርግና በሚገባቸውም ቋንቋ እንድታወራ ማለት ነው። እናንተ አይነት ደግሞ ወጣት ልጆችን እኛ እንፈልጋለን። እንደ እናት ወጣቶች ላይ የሚሰራ የሚደመጥ ልጅ መልካም ሐሳብ ይዞ የመጣ ኢንስፓየር የሚያደርግ ኮንፊደንሳቸውን የሚያመጣ ልጅ እንፈልጋለን። ምክንያቱም አልተሰራም እንደ ሀገር። እውነት ነው የምልህ የነሱ ቋንቋ አንተና አሁን እኔ አይደለሁም። ገባ የሆነ ላንጉጅ አላችሁ ኮኔክት የሚያደርገን ያ። አዎ ስለዚህ ድልድይ ነህ ለኛ ጀነሬሽን እና ለልጆቻችን ጀነሬሽን ድልድይ ነህና ምንድነው የምታወራው? አንተ እኮ እንዳውም በጣም ለልጆቻችን አርአያ መሆን የምትችል በእኛ ትውልድና በልጆቻችን መካከል እንደ ድልድይ መሆን የምትችል ሰው ነህ ትለዋለች። ከዚህ በላይ መውረድ ከዚህ በላይ መሞት አለ እንዴ? አምለሰት እንዴት ነው ይሄንን ነገር ማገናዘብ ያቃታት? አሁን ቴዲ ስለ ቴዲ አሁን መጠየቅ እችላለሁ እዚህ ጋር ማለት ልክ ነው ወይ ይሄ ኢንተርቪው? ወይ ኦኬ ሞጋች ኢንተርቪው ከሆነ በስነ ስርዓት እውነታውን አውጥታ ለመመርመር እንኳን ያደረገችው ነገር የለም። ብልግናን ድንቁርናና ድድብናን እያበረታታ ያለን ሰውዬ ጭራሽ በእኛና በልጆቻችን መካከል ድልድይ ነህ ትላለች። ልጆችሽን ወደ ገደል የሚወስድ መስመር እየዘረጋልሽ ጉድጓድ እየቆፈረልሽ እንደሆነ አልገባሽም እንዴ? ኔትወርኩ የት ድረስ እንደሆነ ለማግኘት በጣም ከባድ ነው። ከዚህ ከኢሉሚናቲ የሚባል አስተሳሰብ ከእምነትና ከሃይማኖት ውጪ ማድረግ ማህበረሰብን ስነ ስርዓት አልባ የሆነ ትውልድ ወላጆቹን የማያዳምጥ ወዴት እንደሚሄድ የማያውቅ ዝም ብሎ በደመነፍስ ሀብታምና ሚሊዮነር መሆን ይቻላል ብሎ የሚያምን ስኬትን ከድንቁርናና ከብልግና ጋር የሚያገናኝ ትውልድ ለመፍጠር እየተሰራ እንደሆነ በገሃዱ ዓለም እያየን እየሰሩ ያሉት ያንን እንደሆነ እየታየ እንዴት የሚመረምርና የሚጠይቅ ሰው አይኖርም? እኔ አንደኛ አምለሰት ሙጬ እኔ ተሸውዳለች ብዬ አምናለሁ። የሷን ስብዕና ለምናቅ ሰዎች የቴዲንም የቤተሰባቸውን ማንነታቸውን በደንብ የምናቅ ሰዎች በዚህ አይነት የወረደ ኢንተርቪው አምለሰት ትገለጣለች ብዬ አላምንም። ነገር ግን ተሸውዳ ተጠቅሞባታል የአዶናይ የሚባል ልጅ ብዬ አስባለሁ። ሲቀጥል ለሷ የሚመጥን ኢንተርቪው ለሷ የሚመጥን ቃለ መጠይቅ አይደለም። ልጁም ራሱ እሷ ሚዲያ ላይ መቅረብ አልነበረበትም። በሁለተኛ ደረጃ እሷ ጋር ሲያወራ ቴዲ አፍሮ ደውሎልኝ ነበር ይላል። ገና እዛ ሼልተር ውስጥ ነው መጠለያ ውስጥ ያለው ካናዳ ቴዲ ደውሎልኝ ነበር ይላል። ይህንን ነገር አጣርታ ልትነግረን ይገባል አምለሰት። በሶስተኛ ደረጃ
እንደማይመጥናትና ከዚህ በኋላ እንደዚህ አይነት ኢንተርቪዎችን ከጀርባቸው ምን አለ የሚለውን ኮኔክሽን ሳታይ እንደዚህ አይነት ነገር ውስጥ ማህበረሰብን የገዛ ልጆቿን እሷ ራሷ ኢትዮጵያዊ ስብዕናን ተላብሳ ያደገች ልጅ ናት ብዬ አምናለሁ። በዛ ደረጃ ማቃት ልጅ ናት አምለሰት። ስለዚህ እየተሰራ ያለውን ተንኮል ካልተረዳችና ማንነቱን ያላወቀችውን ሰው ኢንተርቪው ላይ ማምጣት አለባት ብዬ አላስብም። ልጁ መጀመሪያ እንደመጣ ያደረገው የአምለሰትን ቻናል ማስተዋወቅ ነው። 1 ሚሊዮን አድርሱላት እያለ ፕሮሞት ሲያደርግ ነበር። እሱ ምንም ኦኬ ለምን ጨመረ አይደለም፣ በማን ነው የአምለሰት ፕሮሞሽን መጨመር ያለበት? ከሷ ስብዕና ጋር የሚሄድ ማንነት አይደለም ይሄ። ሰይፉ ፋንታሁን ጋር በተያያዘ ሰይፉ አንደኛ ከልጁ ጋር ሰይፉ ፋንታሁን ጋር እንዳይቀርብ ተከለከለ ወይም ደግሞ እንደዚህ ሆነ የተባለው የሰይፉና የአዶናይ ውዝግብ የተባለው ሆን ተብሎ የተሰራ ድራማ ነው የሚመስለኝ። የልጁን እውቅና ለመጨመር ሰይፉ ላይ አልቀርብም አለ አዶናይ የሚለውን ነገር ለማጋጋል የተሰራ ተንኮል ነው ብዬ አስባለሁ። ስለዚህ ሰይፉ ባለው እውቅና ተጠቅሞ ሲጀመርም እንደዛ አይነት በብልግና የሚታወቅ ልጅን ማቅረብ እንደማይፈልግ ሲናገር ተናግሯል ብሏል ራሱ አዶናይ። ኦኬ ይሄ ከሆነ ከጀርባ ያለው ማንነቱ ምንድነው? ይሄ ልጅ እየሰራ ያለው ያንተንም ያምለሰትንም በአጠቃላይ የኢትዮጵያውያን ልጆችን የማበላሸት የጠላት አጀንዳና ተልእኮ ይዞ መጥቶ ኢትዮጵያዊ ትውልድን ኢትዮጵያዊ ስነ ስርዓትን ለማጥፋት እየሰራ ያለ ሰው እስከሆነ ድረስ ባለህ እውቅና ተጠቅመህ የልጁን የጀርባ ማንነት ልታጠናና ለህዝብ ልታሳውቅ ይገባል የሚል መልእክት አለኝ። ይሄ ጉዳይ በጣም ውስብስብ ነው። በጣም በተደራጀ በትልቅ ሚዲያ በመንግስት ደረጃ በማህበራዊ ጉዳይ ኃላፊዎችና በሳይኮሎጂስቶች የማህበራዊ ጥናትን የሚመረምሩ ሰዎች ተሳትፈውበት ምን እየተሰራ ነው ማህበራዊ ህይወታችን ላይ የሚለው ነገር መጠናት አለበት። እኔ የተማርኩት ሶሺዮሎጂ ነው። የማህበረሰብ ጥናትን በደንብ የሚከታተሉ የሚያውቁ ሰዎች አሉ ብዬ አስባለሁ። ከዛ አንጻር ስለማየውም ነው ኔትወርኩ በጣም ውስብስብ እንደሆነ የሚታይ እና ይህንን ለማጥራት የልጁን የጀርባ ታሪክና ማንነት ለማጥራት አስፈላጊውን መረጃ ሁሉ እንሰበስባለን። አሁን ቀጣይ የምናደርገውን ነው የምነግራችሁ። ካናዳ ያላችሁ የመቀሌ ልጅ ነኝ ብሏል ልጁ። የጀርባ ማንነቱ ምን እንደሆነ ከልጅነቱ ጀምሮ ካናዳም ከሄደ በኋላ የልጁን ባክግራውንድ የምታውቁ ሰዎች በዋትስአፕ የስልክ መስመራችን ልታገኙንና መረጃ ልትሰጡን እንደምትችሉ መጠቆም እፈልጋለሁ። ይሄ ለመሆን መልቲሚዲያ ውለታ ለምናምን ሳይሆን ለኢትዮጵያዊ ትውልድ ለአዲሱ ትውልድ ውለታ እንደሆነ አውቃችሁ ይሄ ሚስጥር መጋለጥ አለበት። የአዶናይ ብቻ አይደለም። አሁን የጠቀስኩላችሁ ከነማን ያዘዋል ጀምሮ ያለው ኔትወርክ ሚዲያ ላይ የቀረቡ ብልግና እንዲያወሩ ስለሚበረታቱት ልጆች ያንን ውስብስብ ኔትወርክ ማጥራት አለብን። ማንኛውም መረጃ ካላችሁ በዋትስአፕ ቁጥራችን ልታሳውቁን ትችላላችሁ። ልጁን የሚደግፉት ሰዎች አሁን ያሰማኋችሁን ሰዎች ጨምሮ የአናሊስት ነን ፖለቲከኞችን ምናምን የሚሉ ሰዎችን ጨምሮ ሌሎች አዶናይን ደግፈው የሚንቀሳቀሱ ሰዎች ከአዶናይ ጋር ያላቸው ኮኔክሽን ምንድን ነው የሚለውን ጉዳይ ከዝዋይ ላይ ቆሎ ትሸጥ የነበረች ነፃነት የምትባል ከዚያ እሱ ሂዶ ከዝዋይ አምጥቷት ይሄው አዶናይ ማለት ነው አምጥቷት ከዚህ በኋላ ቆሎ እንዳትሸጪ ምናምን ብሎ ፌመስ አረግሻለሁ ብሎ ወደ አዲስ አበባ ያመጣት ልጅ አለች። እሷን አሁን ደግሞ አብረህት የምትባል ልጅ ከትግራይ ከሽሬ ይመስለኛል እሷንም እንደዚሁ አምጥቼ ታዋቂ አረጋታለሁ እያለ ነው። በሶስተኛ ደረጃ ዲቻ ቮይስ የሚባሉ አጫጭር ፊልሞች የሚሰሩ ደቡብ አካባቢ ያሉ ልጆች አሉ፣ ቲክቶከሮች ናቸው። እነሱ ጋር አብሬ በጋራ እየሰራሁ ነው፣ ሳፖርት አረጋቸዋለሁ፣ ደግፋቸዋለሁ ይላል ይሄ ሰውዬ። እነዚህ ልጆች ከአዶናይ ጋር ያላቸውን ግንኙነት ለማጥራት ማንኛውም ኢንፎርሜሽን ካላችሁ አሁንም እንድታደርሱን እንፈልጋለን። የሚደግፉት ሰዎች እነዚህ የፖለቲካና የማህበራዊ ጉዳይ አናሊስት ነን ከሚሉት ሰዎች ውስጥ አንዱ ዝዋይ ነው ያለው የሚል መረጃ አግኝቻለሁ። ራሴ ባደረኩት ምርመራ ማለት ነው። ትክክል ነው አይደለም የሚለውን ነገር ማጥራት ያለብኝ ሆኖ ያቺ ቆሎ የምትሸጠው ልጅ ነፃነት የምትባለው ከዝዋይ ነው የመጣችው። ይሄ አዶናይን ደግፎ የሚያወራውም ሰው ዝዋይ ነው ያለው። ስለዚህ ምንድነው ከቆሎ ሻጯ ጋር ልጅ ጋር ያለው ግንኙነት ምንድነው የሚለውን ኔትወርክ ማጥራት ይፈልጋል። ከዛ ሲቀጥል ቴሌግራም አካውንት ላይ ስልጠና እንሰጣለን ይላል አዶናይ። የማንነትን የሚያበረታታና የሚያነቃቃ ምናምን ስልጠና እንሰጣለን። አቅሙ ካላችሁ ይህ ቴሌግራም ቦት በመጠቀም ሰርች አድርጉትና ቴሌግራማችሁ ላይ ከዛ መመዝገብ ትችላላችሁ። ክፍያ ያለው ይህ ስልጠና ተመዝግባችሁ ግን የምታገኙት ጥቅም ከምታስቡት በላይ ነው የሚሆነው። እኔ ብዙ ቲክቶከሮችን አግዣለሁ። ትላልቅ ደረጃ ያሉ ቲክቶከሮች እነሱ ቫይራል እንዲወጡ አግዣለሁ። ኦሬዲ ትልቅ ደረጃ ደረሰው ደግሞ ቪዲዮዎቻቸው 10,000 50,000 ላይ ስታክ ያደርጉባቸው ቲክቶከሮች ደግሞ ወደ 1 ሚሊዮን ከፍ እንዲሉ በግል እያማከርኩኝ እገኛለሁ። የብዙ ሴሌብሪቲዎችም አሰልጣኝ እንደሆንኩኝ ማወቅ አለባችሁ።
ቢካዝ ቲክቶክ በደንብ አድርጌ አውቄዋለሁ ማለት ነው። ስለዚህ እናንተም በግል ስልጠና ከፈለጋችሁ ስልጠና በቪዲዮ ነው የሚሆነው። ይህ ስልጠና ማግኘት ከፈለጋችሁ በቴሌግራም ቦት አሁኑኑ ሰርች አድርጉትና ወደ ስልጠናው መቀላቀል ትችላላችሁ። ለቢዝነሳችሁ፣ ለራሳችሁ፣ ለሁሉም ነገር ቲክቶክ ማሸነፍ ትችላላችሁ ማለት ነው። አሁኑኑ ተመዝገቡ። እወዳችኋለሁ። እሱ ብቻ አይደለም። ከዚህ በፊት ያ በፎሬክስ ስራ በፎሬክስ ኤክስቼንጅ ሀብታም ሆንኩ ብሎ ዱባይ ላይ እንደዛ ሚሊዮነር ሆንኩ ብሎ የመጣው ልጅ 26 ዓመታችን ነው ይላሉ። ባይዘው ሁለቱም አዶናይም ያኛውም ልጅ። ሲቀጥል የጎዳና ተዳዳሪዎች ነበርን ይላሉ ሁለቱም ልጆች። በሶስተኛ ደረጃ ከጎዳና ተነስተው በምን እንደሆነ ሳይታወቅ ሚሊዮነር ሆኖ የመጡ ሰዎች ናቸው። ሁለቱም የሚያወሩት ስለ ሞቲቬሽን ነው። ሁለቱም ቴሌግራም ላይ ስልጠና እንሰጣለን ይላሉ። ሚሊዮነሮች ናቸው። ነገር ግን ቴሌግራም ላይ ተመዝገቡና የአዶናይን ፔጅ ገብታችሁ ብታዩት አሁን ቴሌግራሙን 5000 ብርና ከዛ በላይ እያስከፈለ ስልጠና ሰጣለሁ ይላል። ቻናሉ የተከፈተው ትላንትና ገብቼ ሳየው ቻናሉ የተከፈተው ኖቬምበር 7 ነው። ኖቬምበር 7 2025 በዘንድሮ ዓመት ማለት ነው። አሁን ኖቬምበር ከ2 ሳምንት ከ3 ሳምንት በፊት 40 ተከታይ ብቻ ነበረው ትላንትና ሳየው እና እዛ ላይ ወጥቶ ስልጠናውን ወስደናል በጣም ውጤታማ ሆነናል ምናምን ይላሉ። ገና በ2 ሳምንት ማለት ነው። እሱን ደግፈው ሌላ ቲያትር የሚሰሩ ሰዎች አሉ። እዛ ቴሌግራም ቻናል ላይ የሚሰጠው ስልጠና ምንድነው? ገንዘብ የመዝረፍ ወጣቶችን ወዳልሆነ አጀንዳ ወዳልሆነ የብልግናና የምናምን ኔትወርክ የመመልመል ስራ ነው ወይስ ምንድነው? ይህንንም ማጥራት የሚፈልግ አካል ይፈልጋል። እንደመሆን መልቲሚዲያ የምንችላቸውን መረጃዎች ሁሉ አጥርተን በክፍል 2 ወደ እናንተ ይዘን የምንመለስ ይሆናል። ለዛሬ የማስተላልፈው መልእክት ግን መንግስትም እንደ መንግስት፣ ማህበረሰብም እንደ ማህበረሰብ፣ ወላጅ እንደ ወላጅ እየተሰራ ያለውን ኔትወርክ የተወሳሰበ የጥፋት ትውልድን የማኮላሸት ኔትወርክ አውቆ ልጆቹን በጥንቃቄ መጠበቅ ያስፈልጋል። ትውልዱን ለማዳን ሁሉም የሚጠበቅበትን ኃላፊነት መስራት አለበት። በየሚዲያው ያሉ በትልልቅ ሚዲያዎች፣ የመንግስትም የግል ሚዲያዎች ከቴሌቪዥን ጣቢያዎች ጀምሮ ይሄንን ጉዳይ ለማጥራት መርማሪ ጋዜጠኞችን መድበው ሊሰሩበት ይገባል። ትውልድን ከማዳን ያለፈ ሌላ ትልቅ ስራ አለ ብዬ አላስብም። በዛ ደረጃ መሰራት አለበት። የተዘረጋልንን የታቀደልንን ተንኮል በጋራ ተባብረን ማክሸፍ አለብን የሚል መልእክት አለኝ። ለዛሬ የነበረኝ ፕሮግራም ይህንን ይመስላል። የጠቀስኩላችሁን መረጃዎች በሙሉ አጣርተንና መርምረን የምንደርስበትን መረጃ ይዘን በክፍል 2 ወደ እናንተ የምንመጣ ነው የሚሆነው። ያሏችሁን መረጃዎች በሙሉ በዋትስአፕ ቁጥራችን እንድታሳውቁን በድጋሚ ማስታወስ ፈልጋለሁ። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። በሱፐር ቻት እና በሱፐር ስቲከር እንዲሁም ከታች ባለው የንግድ ባንክ አካውንት ድጋፍ ልታደርጉልን እንደምትችሉ ለማስታወስ እወዳለሁ። ከፕሮግራሙ ጋር አብራችሁ ስለነበራችሁ እጅግ በጣም አድርጌ አመሰግናለሁ። በቀጣይ ፕሮግራም እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሐሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው። መሆን መልቲሚዲያን በሱፐር ቻት እና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን። ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ። መሆን መልቲሚዲያ የአዲሱ ትውልድ ሚዲያ